ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በእለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። ህወሓት ለአፍሪካ ህብረት የክስ ደብዳቤ ጻፈ። ምን የሚል በቅድሚያ የምንመለከተው ይሆናል። በአንድ ከፍተኛ የመንግስት ባለስልጣን በኩል የአስቸኳይ ጊዜ አዋጅ ተጠይቋል። ኢትዮጵያ የሮይተርስ ጋዜጠኞችን አገደች። ለምን የምንዳስሰው ይሆናል። በደብረ ታቦር ስላለው ውጊያ የደረሰን መረጃ አለ እንነግራችኋለን። ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ህወሓት የአፍሪካ ህብረት በሰሜን ኢትዮጵያ ትግራይ ክልል እየከፋ ለመጣው ውጥረት ትኩረት ሰጥቶ እልባት እንዲያበጅ ጠየቀ። ህወሓት ለህብረቱ ሊቀመንበርና አባላቱ በላከው ደብዳቤ የፕሪቶሪያው ስምምነት በአስቸኳይ እንዲተገበር ጠይቋል። ህወሓት አዲስ አበባ ውስጥ 39ኛ መደበኛ ጉባኤውን መቀመጥ የጀመረውን ለአፍሪካ ህብረት በላከው ደብዳቤ በትግራይ ክልል እየተጋጋለ ለመጣው ውጥረት ትኩረት ሰጥቶ እንዲመክርበት ጠይቋል። ይህ የህወሓት ጥሪ በሰሜን ኢትዮጵያ ደም አፋሳሹ ግጭት ዳግም ሊነሳ ይችላል በሚል በርካቶችን ባሰጋበትና ዓለም አቀፉ ማህበረሰብና የሰብአዊ ተቋማት የማስጠንቀቂያ መልእክት እያስተላለፉ በሚገኙበት በአሁኑ ወቅት ነው። ምንም እንኳን የፌዴራል መንግስት ምላሽ ባይሰማም ህወሓት የፌዴራል መንግስት ሌላኛውን ዙር አስከፊ ጦርነት ለመክፈት የጦር መሳሪያና ሎጂስቲኩን ወደ ክልሉ ያስጠጋ ነው በማለት ክሱን ያሰማው በዚሁ ጊዜ ነው። የአስቸኳይ ጊዜ አዋጅ ተጠየቀ። በኢህአዴግ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩትና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ መታወጅ አለበት አሉ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ትላንት ባደረጉት ቃለ ምልልስ ለህዝብ ሲባል የጦር በሮች ሁሉ መዘጋት አለባቸው፣ ለዚህም ደግሞ በአገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ወጋሃታት ከተሰኘው ጋር ባደረጉት በዚህ ቃለ ምልልስ የትግራይ ተወላጅ አሰላለፋችንን ማስተካከል አለብን ብለዋል። ከፌዴራል መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ ይኖርብናል ያሉ ሲሆን በትግራይ ክልል ውስጥ አስቸኳይ ጊዜ አዋጅ መታወጅ እንዳለበትም አስረድተዋል። ንግግራቸውን ሲቀጥሉም የፌዴራል መንግስት ሊመልሳቸው የሚችላቸውን ጥያቄዎች መመለስ መቻል አለበት ብዬ አስባለሁ ብለዋል። ይህንን እንዲመልስም መቃወም ሳይሆን ከጎኑ መቆም አለብን በማለት ገልጸዋል። የትግራይ ህዝብ ከአጋሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያ የህወሓት ቡድን ግን ጦርነት ለማነሳሳት እየሞከረ እንደሚገኝ አስረድተዋል። ጨምሮም የትግራይ ህዝብ ከአገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም፣ እንዲህ አይነት ታሪክ የለውም፣ ህዝቡ ሀገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለት ገልጸዋል። የቀድሞ አፈ ጉባኤ ሲቀጥሉም የትግራይ ህዝብና ምድር የጦር ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎችን መዋጋት አለብን፣ ትግራይ የጦር ሜዳ መሆን የለባትም፣ ስለዚህ ይህ እንዳይከሰት አሰላለፋችንን ማስተካከል ያስፈልጋል ብለዋል። በማስከተልም እኔ ሰላም ይምጣ ጦርነት ይቁም እያልኩ ነው። ሰላም በትግራይ እንዲሰፍን ችግሩን በህጋዊ መንገድ መፍታት ካልተቻለ አስቸኳይ ጊዜ አዋጅ መታወጅ አለበት ብለዋል። ምክንያቱም ትግራይ ውስጥ ስርዓት አልበኝነት አለ፣ ህዝቡ ለጦርነት ገንዘቡን እንዲለግስና በጦርነቱ ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለት አስረድተዋል። ኢትዮጵያ የሮይተርስ የዜና ወኪል ጋዜጠኞችን በሀገሪቱ የመስራት መብት እንደነጠቀች የፈረንሳይ ዜና አገልግሎት ዘገበ። በመጪው ቅዳሜና እሁድ በአዲስ አበባ የሚካሄደውን 39ኛው የአፍሪካው የመሪዎች ጉባኤ ላይ ለመሳተፍ ለሮይተርስ የተሰጠው ፈቃድ እንደተሰረዘ የዜና ወኪሉ ቃል አቀባይ በኢሜል እንደገለጹት ዘገባው ይጠቁማል። ከዚህም በተጨማሪ መቀመጫቸውን በአዲስ አበባ ያደረጉ 3 የሮይተርስ ጋዜጠኞች በኢትዮጵያ የመዝገብ ፍቃድ እንዳልታደሰ ቃል አቀባዩ ገልጸዋል። ሮይተርስ የውሳኔው ገፊ ምክንያቶች ምን እንደሆኑ ያለው ነገር የለም። ሁሉም ጋዜጠኞች ኢትዮጵያውያን ሲሆኑ ሮይተርስ ስለ ኢትዮጵያ በሚሰራቸው ዘገባዎች የጀርባ አጥንት እንደነበሩ የፈረንሳይ ዜና አገልግሎት ገልጿል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነፃ ገለልተኛና አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎች መስራቱን እንደሚቀጥል አስታውቋል። የፈረንሳይ ዜና አገልግሎት በጉዳዩ ላይ ለኢትዮጵያ ባለስልጣናት ያቀረበው ጥያቄ ምላሽ እንዳላገኘም በዘገባው ተጠቅሷል።
የኢትዮጵያ መገናኛ ብዙሃን ባለስልጣን ባልደረባ ስለ ጉዳዩ መረጃ እንደሌላቸው መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ሮይተርስ ከጥቂት ቀናት በፊት ለሱዳን ፈጥኖ ደራሽ ኃይሎች ታጣቂዎች በኢትዮጵያ ቤኒሻንጉል ጉሙዝ ክልል ማሰልጠኛ መከፈቱን የሚዘግብ ሰፊ ሪፖርት አቅርቦ ነበር። ከሁለት ሳምንታት ገደማ በፊትም ዋዜማ ራዲዮ በኢትዮጵያ ያለውን የሥራ ፍቃድ ከተቆጣጣሪው የመገናኛ ብዙሃን ባለስልጣን በተሰጠው ትዕዛዝ እንደመለሰም ገልጾ ነበር። ባለፈው ታህሳስ ወር የኢትዮጵያ መገናኛ ባለስልጣን የዶቼ ቬሌ 2 ዘጋቢዎችን ፈቃድ በቋሚነት ሰርዟል። የቢቢሲ ዘጋቢዎች ፈቃድ እንዳልታደሰ የፈረንሳይ ዜና አገልግሎት ዘግቧል። ኢትዮጵያ በሪፖርተርስ ዊዛውት ቦርደርስ የግሪጎሪያኑ 2025 ዓመታዊ ሪፖርት በፕሬስ ነጻነት ከ180 ሀገራት 145ኛ ደረጃ ላይ ትገኛለች። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደው ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎቹ ተናገሩ። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎቹ ለቢቢሲ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው 4 ነዋሪዎች ረቡዕ የካቲት 2018 ዓ.ም ከማለዳው 12 ሰዓት እስከ 1 ሰዓት በከተማዋ ውስጥ ተኩስ መሰማት እንደጀመረ ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል። እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ሞተዋል ሲሉ ገልጸዋል። የሟቾቹ ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰውን ጉዳት ከባድ ነው ሲሉ ገልጸውታል። ሌላ ነዋሪም የፈርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማው ፖሊስ፣ የዞኑ ዋና አስተዳደር፣ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውን የገለጹት ሌላ ነዋሪው በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮች መሳሪያ ተሰብስቦ ተከማችቷል የሚባል ወሬም ስለነበረ እርሱ ነው የተቃጠለው ውጡ የሚባለው ሲሉም ድርጊቱ በፋኖ ታጣቂዎች እንደተፈጸመ አመላክተዋል። ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። በቤኒሻንጉል ጉሙዝ የሱዳን ጦር ገባ። ከድንበር አካባቢ የደረሰንን ሰበር መረጃ በቅድሚያ እንነግራችኋለን። የአፍሪካ ህብረት ስብሰባ እስኪጠናቀቅ ድረስ በአዲስ አበባ ከተማ የሞተር ሳይክል ማሽከርከር ተከለከለ። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሪ አጠቃቀም ዙሪያ አዲስ ማሻሻያዎችን ይፋ አደረገ። ዝርዝር አለን። በመጨረሻም በካናዳ በአንድ ትምህርት ቤት ላይ ተፈጸመ የጅምላ ጥቃት መነጋገሪያ ሆኗል። እናደርሳችኋለን። ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትጸልቁ በትህትና ጋበዝን። በቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱ የሮይተርስ የምርመራ ዘገባ አሳየ። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤኒሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታወቀ። የተባበሩት አረብ ኤሚሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙ አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውንም የዜና ወኪሉ ዘግቧል። ሮይተርስ ማክሰኞ ዕለት ያወጣው የምርመራ ዘገባ ያጠናቀረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠቀም እንደሆነ ጠቅሷል። ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎችም በዘገባ ውስጥ ተካተዋል። ሮይተርስ ዘገባ እንደሚያመለክተው በ2015 ጀምሮ ከሱዳን ጦር ጋር እየተዋጋ ያለው የአማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤኒሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳንን የሚያዋስን እንደሆነ
እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነም በዘገባው ተጠቅሷል። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮችን የተባበሩት አረብ ኤሚሬት የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው የወታደራዊ አሰልጣኞችንና የሎጂስቲክ ድጋፍ ማቅረቧን ገልጿል ይላል። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንዲሁም የብረት ጣሪያ ያላቸው ህንጻዎች መገንባታቸውንም እንደተረዳ ዘገባው አመላክቷል። ጥቅምት ላይ ደግሞ ካምፕ ውስጥ ድንኳኖች መተከላቸው ተጠቅሷል። ዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ገልጿል። ሞተር ሳይክል ተከለከለ። የአፍሪካ ህብረት የመሪዎች ጉባኤ እስኪጠናቀቅ ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል። ከየካቲት 4 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ ማክሰኞ የካቲት 10 2018 ዓ.ም እስከ 6 ሰዓት ድረስ ሞተር ብስክሌትን ማሽከርከር በፍጹም የተከለከለ መሆኑን ቢሮው ገልጿል። ክልከላው የጸጥታና በትራንስፖርት ዘርፍ የሚሰሩ ሞተር ሳይክል ተጠቃሚዎችን አያካትትም ተብሏል። የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች እስከ ተሰጠው ቀን ድረስ በትዕግስት እንዲጠብቁ ይህንን መልእክት በሚተላለፉ አካላት ላይ ጥብቅ እርምጃ የሚወሰድ መሆኑን ቢሮው አሳስቧል። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሪ አጠቃቀም ዙሪያ አዲስ ማሻሻያዎችን ይፋ አደረገ። 19 ዋና ዋና የመመሪያ ለውጦችን የያዘው የብሔራዊ ባንክ ማሻሻያ ማንኛውም ነዋሪ ዜጋ ወደ ሀገር ይዞ የሚመጣውን የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮች መመንዘር ወይም በሂሳቡ ማስቀመጥ እንደሚችል አስታውቋል። ባንኮች ለደንበኞቻቸው ለውጭ ሀገር ክፍያና ለኤሌክትሮኒክስ ግብይት የሚያገለግል ዓለም አቀፍ ካርድ እንዲያዘጋጁ ፍቃድ ተሰጥቷቸዋል ተብሏል። በሌላ በኩል የውጭ ምንዛሬ ቢሮዎች በእጃቸው የሚይዙት ጥሬ ገንዘብ መጠን ከካፒታላቸው 10 በመቶ ከነበረበት ወደ 25 በመቶ ከፍ እንዲል የተደረገ ሲሆን ለቪዛና ፓስፖርት እድሳት ምንዛሪ መሸጥ እንዲችሉ ፍቃድ አግኝተዋል። ከዚህ ጋር ተያይዞ ሌሎች ቁልፍ ማሻሻያዎች እየተካተቱ ሲሆን ኢትዮጵያውያን ዜጎች እስከ $3,000 በህጋዊ መንገድ በውጭ ሀገር ለሚገኝ ቤተሰብ መላክ ይችላሉ። የአገልግሎት ላኪዎች የሚያገኙትን የውጭ ምንዛሪ በመቶ ከሂሳባቸው ውስጥ ያለምንም የጊዜ ገደብ እንዲይዙ ፈቃድ ተሰጥቷቸዋል። ድርጅቶች መዋዕለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ በሌላ ሀገር መዋዕለ ንዋያቸውን ፈሰስ ማድረግ እንዲችሉ ተፈቅደዋል። ባንኮች ከካፒታላቸው ከ10 በመቶ ያልበለጠ ለግሉ ዘርፍ የውጭ ሀገር ብድር ዋስትና መስጠት ይችላሉ። የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎችና በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሪ ሂሳብ መክፈት ይችላሉ ተብሏል። Multiple people are dead and dozens are injured after a mass shooting at a high school in Tumbler Ridge, British Columbia on Tuesday. በካናዳ በትምህርት ቤት ላይ በተፈጸመ የጅምላ ጥቃት አጥቂውን ጨምሮ 10 ሰዎች ተገደሉ። በምዕራብ ካናዳ ብሪቲሽ ኮሎምቢያ ግዛት ውስጥ በሚገኝ ትምህርት ቤትና መኖሪያ ቤት ላይ በተፈጸመ ጥቃት አጥቂውን ጨምሮ ሰዎች ሲገደሉ ቢያንስ 5 ሰዎች ቆስሏል ሲል የካናዳ ታሪክ ውስጥ በሀገሪቱ በጅምላ ከተፈጸሙ አስከፊ ጥቃቶች መካከል አንዱ ሆኖ ተመዝግቧል። ፖሊስ ጥቃት አድራሹ ሕይወቱን ከማጥፋቱ በፊት 9 ሰዎችን ገድሏል ብሏል። ሁለተኛ ደረጃ ትምህርት ቤት ውስጥ 6 ተጎጂዎች ሞተው የተገኙ ሲሆን 7ኛው ወደ ሆስፒታል ሲሄድ ሕይወቱ አልፏል። የታጣቂው አስክሬን በትምህርት ቤት ውስጥ ተገኝቷል። በአቅራቢያው በሚገኝ መኖሪያ ውስጥ 2 ተጨማሪ ሰዎች ሞተው ተገኝቷል ተብሏል። ፖሊስም ተጠርጣሪውን ለህብረተሰቡ በላከው መልእክት ቡናማ ጸጉር ያላት ቀሚስ የለበሰች ሴት ሲል ገልጿል። ጥቃቱን ተከትሎ ቢያንስ 2 ሌሎች ሰዎች ከባድና ለህይወት አስጊ የሆነ የአካል ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውንና እስከ 25 የሚደርሱ ሰዎች ለህይወት አስጊ ባልሆኑ ጉዳቶች ሕክምና እየተደረገላቸው መሆኑን የካናዳ ጠቅላይ ሚኒስትር ማርክ ካርኒ በደረሰው የጥይት ጉዳት በጣም እንዳዘኑና ይህን አሰቃቂ አደጋ ለመጋፈጥ ከሁሉም የብሪቲሽ ኮሎምቢያውያን ጎን እንደሚቆም ተናግረዋል። ጠቅላይ ሚኒስትሩ ሙኒክ የጸጥታ ኮንፈረንስ ሊያደርጉት የነበረውን የስብሰባ ጉዞ ሰርዘዋል። የቪክቶሪያ ፖሊስ ባወጣው መግለጫ በተፈጸመው አሰቃቂ የጅምላ ጥቃት በጣም አዝነናል ሲል መግለጫውን ሰጥቷል።
ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። በድሬዳዋ ከተማ የሕፃናት እገታ ዳግም አገርሽቷል። ምን ተፈጠረ? እነግራችኋለን። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከእስራኤል ጋር ሰፋጣ ጀምረዋል። በሞቃዲሾ አቅራቢያ የማረፊያ መስመሩን የሳተ የመንገደኞች አውሮፕላን ባህር ውስጥ ገብቷል ተብሏል። እናደርሳችኋለን። በጊኒ አስደንጋጭ ነገር ተሰምቷል። ምንድን ነው? በጥንቅራችን ተካቷል። በመጨረሻም ትራምፕ ካናዳ ላይ ዝተዋል። ሁሉንም በቅደም ተከተል እናደርሳችኋለን። ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በድሬዳዋ ከተማ የ2 ዓመት ሕፃን ያገተው ግለሰብ ከነግብረ አበሮቹ ተያዘ። በድሬዳዋ ከተማ የ2 ዓመት ታዳጊ ሕፃን አግቶ ከድሬዳዋ ከተማ 40 ኪሎ ሜትር በማራቅ በሐረሚያ ከተማ በመሰወር ለቤተሰቦቹ ልጃችሁን እንድለቅ 2 ሚሊዮን ብር ክፈሉ፣ ካልከፈላችሁና ጉዳዩን ለፖሊስ ካሳወቃችሁ ልጃችሁ ይገደላል በማለት ሲያስፈራራ የነበረ ግለሰብና ግብረ አበሮች በፖሊስ ቁጥጥር ስር ውለዋል። በሁለት ስም ዮሴፍ አሰፋና ደንበላሽ ፋንታውን በመባል የሚጠራው ይህ ግለሰብ የታጋቹ ሕፃን ወላጆች ንብረት የሆነውን ሆቴል ውስጥ በአስተናጋጅነት ተቀጥሮ የሚሰራ መሆኑ ተገልጿል። በድሬዳዋ ከተማ ፖሊስ ጠቅላይ መምሪያ የገጽታ ግንባታና የሚዲያ ዲቪዥን ኃላፊ ሳጂን መሐመድ አብደላ ከብስራት ኤፍኤም ጋር በነበራቸው ቆይታ እንደገለጹት በተቀጠረ በአንድ ወር ጊዜ ውስጥ የቤተሰቡን የውስጥ መረጃና የገንዘብ እንቅስቃሴ በቅርበት ከተከታተለ በኋላ ወንጀሉን ለመፈጸም ምቹ ሁኔታና ተባባሪ ግብረ አበሮችን በማዘጋጀት ወንጀሉን መፈጸሙን ተናግረዋል። የታገተውን ሕፃን ለማዳንና ተጠርጣሪውን ለመያዝ በድሬዳዋ ፖሊስ ጠቅላይ መምሪያ በተዋቀረው የኦፕሬሽን ቡድን በከፍተኛ የቴክኖሎጂ ክትትል ወንጀለኛው ሕፃኑን እንደ መያዣና እንደ መከላከያ ሊጠቀምበት እንደሚችል በመገመት የክትትል ዘዴዎችን በመጠቀም ዋና ተጠርጣሪና አንድ ግብረ አበሩን በአወዳይ ከተማ በአንድ ባንክ ውስጥ በመያዝ ቀሪውን ግብረ አበሮቻቸውን ሕፃኑን አግተው በነበሩበት በሐረሚያ ከተማ አንድ ሆቴል ውስጥ ሕፃኑ ላይ ምንም ጉዳት ሳይደርስ በቁጥጥር ስር መዋል ተችሏል። ተጠርጣሪውና ግብረ አበሮቹ ለሥራ ከጎጃም ወደ ድሬዳዋ በመምጣት በሆቴል ውስጥ ተቀጥረው ሲሰሩ እንደነበርም የተገለጸ ሲሆን አሰሪዎቹ ሰራተኞቹን በሚቀጥሩበት ጊዜ መታወቂያቸውን በተገቢ ሁኔታ ማጣራትና በቅርበት መከታተል ይጠበቅባቸዋል ሲሉ ሳጂን መሐመድ አብደላ ጨምረው ተናግረዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊያ ከእስራኤል ጋር ጦርነት ለማድረግ ዝግጁ ነች አሉ። ፕሬዝዳንቱ እስራኤል ጦሯን ወደ ሶማሌላንድ የምታስገባ ከሆነ ጦርነቱ የማይቀር ነው ብለዋል። የእስራኤል ለሶማሌላንድ ዕውቅና መስጠት ለቀጠናው ስጋት ነው ሲሉ ፕሬዝዳንት ሐሰን ሼክ መሐመድ የተናገሩ ሲሆን እስራኤል ይህንን ውሳኔ ያሳለፈችው ለራሷ ጥቅም ቢሆንም ይዞት የሚመጣው ችግር ግን የሶማሊያን ሕዝብ ብቻ ሳይሆን የቀጠናውን ሕዝብ የሚጎዳ መሆኑን መናገር ይቻላል ብለዋል። ፕሬዝዳንት ሐሰን ሼክ እስራኤል ከሶማሌላንድ ጋር በ3 ዋና ዋና ነጥቦች ተስማምታለች ብለዋል። አንደኛው በጋዛ የሚገኙ ፍልስጤማውያንን ያለኛ ሶማሌዎች ዕውቅና በምድራችን ለማስፈር የጦር ቤዝ መገንባትና ሶማሌላንድ ደግሞ የአብርሃም አኮርድ ስምምነትን ለመቀበል ነው ብለዋል። ምንም እንኳን ፕሬዝዳንቱ እንዲህ አይነቱን ክስ ያሰሙ እንጂ እስራኤል ፍልስጤማውያንን ወደ ሶማሊያ የማምጣት እቅድ እንዳላት ያለችው ነገር የለም። የኛ ጥያቄ ለምን እስራኤል በሶማሌ የጦር ቤዝ እንዲኖራት ፈለገች የሚለው ነው። የጦር መሰረት ማለት የቱሪስት ስፍራ ማለት አይደለም። የጦር ቤዝ ማለት ለመከላከል ወይም ለማጥቃት የሚውል ነው ብለዋል። እስራኤል ደግሞ በሶማሊያ ይህን ለማድረግ የሚያስችላት ቦታ የለትም ሲሉ አብራርተዋል። ፕሬዝዳንት ሐሰን ሼክ መሐመድ ላለፉት 30 ዓመታት ያህል ራስ ገዝ ሆና የዘለቀችውን ሶማሌላንድን በንግግራቸው የሶማሊያ አንድ አካል አድርገው ነበር ከአልጀዚራ ጋር ቃለ ምልልሱን ሲያደርጉ የቆዩት። እስራኤል ለሶማሌላንድ ዕውቅና እንድትሰጥ ያደረጋት ምክንያት የደህንነት ስጋቶችን ለመቀነስ እንደሆነ ይታወቃል። የእስራኤል ወደ ቀይ ባህር መጠጋት በየመንና በቀይ ባህር ጠላቷ ሆኖ የዘለቀው የሁቲ አማጺ ኃይልን ለመከላከል እንደሆነ ይነገራል። ይህ የእስራኤል አመክንዮ ግን ለነ ፕሬዝዳንት ሐሰን ሼክ ሶማሌ ተቀባይነት የለውም። ይልቁንስ ሉዓላዊ መብታቸው ተጥሷል የሚል ክስ ሲቀርብ ነው የሚሰማው። ፕሬዝዳንቱ አክለውም የቱርክ ወደ ሶማሌ መምጣት ከእስራኤል ጋር ለመዋጋት አይደለም ብለዋል።
ቱርክ በዚህ ሰዓት ሶማሌ ከጠላቶቿ ራሷን እንድትከላከል የማድረግ ድጋፍ ነው እያደረገች ያለችው ብለዋል። እስካሁን እስራኤል ጦሯን ወደ ሶማሌ አላስገባችም። ያስገባች ቀን ግን ባለን አቅም ሁሉ እንዋጋታለን ሲሉም ገልጸዋል። እስራኤል ለሶማሌ እንደ ሀገር የመቀጠል ስጋት የምትሆን ከሆነ የምናደርገው የመከላከል ውጊያ ከኛ ጋር አብረውን ለሚሰለፉ የተወሰኑ ሀገራትም ጭምር ይኖራሉ ብለዋል። ፕሬዝዳንት ሐሰን ሼክ ከእስራኤል በተጨማሪ ዩናይትድ አረብ ኤሚሬትን የተመለከተ ጉዳይም በቆይታቸው አንስተዋል። በቀደመው ጊዜ አቡዳቢ የሞቃዲሾ የቅርብ አጋር ነበረች። አሁን ግን ችግር በመካከላችን ተፈጥሯል ብለዋል። የግንኙነቱ መሻከር የፈጠረውም ዩኤኢ ሶማሊያን እንደ አንድ ሉዓላዊ ሀገር ከመቁጠር ይልቅ እዚህም እዛም ላሉ ተገንጣዮች የሀገርነት ዕውቅና በመስጠት ስምምነቶችን ማድረግ ትፈልጋለች። ይህ ነው ትልቁ ክፍተትን የፈጠረው ብለዋል። ብዙ ጊዜያትም ታግሰን ቆይተን ነበር። አሁን ግን ለሶማሊያ የግዛት አንድነት አደጋው የከፋ ሆኖ ሲመጣ የነበረንን የጋራ ትብብር በሙሉ እንድናቋርጥ አስገድዶናል ብለዋል። አሁንም ቢሆን ግን ዲፕሎማሲያዊ ግንኙነታችን አልተቋረጠም። ኤምባሲያችን በአቡዳቢ አለ፣ የእነርሱም በሞቃዲሾ አለ። ትብብሮች ናቸው የተቋረጡት በማለት ተናግረዋል። በተያያዘ ዜና በሞቃዲሾ አቅራቢያ የማረፊያ መስመሩን የሳተ የመንገደኞች አውሮፕላን ባህር ውስጥ ገብቷል ተብሏል። 55 ሰዎችን ያሳፈረው የስታርሲክ አቪዬሽን አውሮፕላን በገጠመው የቴክኒክ ብልሽት ምክንያት ሞቃዲሾ ወደሚገኘው ኤደን አዴ ዓለም አቀፍ አውሮፕላን ማረፊያ በድንገት ለመመለስ መገደዱን የሶማሊያ መገናኛ ብዙሃን ዘግበዋል። አውሮፕላኑ በድንገት ለማረፍ ሲሞክር ከማኮብኮቢያው ረድፍ በመውጣት በህንድ ውቅያኖስ ዳርቻ ውስጥ ገብቷል ተብሏል። አብራሪው ለማረፍ ጥረት በሚያደርግበት ወቅት የአውሮፕላኑን ቁጥጥር ያጣ ሲሆን በውስጡ የነበሩ መንገደኞች በሙሉ በሰላም መውጣታቸውንና በሰው ሕይወት ላይ ምንም አይነት ጉዳት አለመድረሱን የሶማሊያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አህመድ ማአሊም ሐሰን በመጥቀስ የሀገሪቱ ዜና ወኪል ዘግበዋል። በሌላ የአፍሪካ ዜና ደግሞ የጊኒ ዋና ከተማ ከሚገኘው ዋና እስር ቤት አቅራቢያ የተኩስ ድምፅ እየተሰማ ይገኛል ተብሏል። በቦናክሪ ማዕከላዊ እስር ቤት አቅራቢያ ትናንት ማክሰኞ ጠዋት የተሰማው ተኩስ በከተማው መሃል ከፍተኛ ትርምስ መፍጠሩን የአካባቢው መገናኛ ብዙሃን ዘግበዋል። የዓይን እማኞች እስረኞችን የማስመለጥ ወይም የማስወጣት ሙከራ ሊሆን እንደሚችል ማመልከታቸውን ዘገባዎች ጨምረው ገልጸዋል። የጸጥታ ኃይሎች ወደ ከተማው መሃል የሚወስዱ መንገዶችን የዘጉ ሲሆን አካባቢውን በታጠቁ ተሽከርካሪዎች በመጠበቅ ላይ እንደሚገኙም ተነግረዋል። እስካሁን ከመንግስት የተሰጠ ይፋዊ መግለጫ የለም። በመጨረሻም የውጭ ዜናችን ትራምፕ የአሜሪካ ካናዳ ድልድይ እንዳይከፈት እንደሚያደርጉ ዛቱ። ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ለጎረቤቷ ካናዳ ለሰጠችው ለሁሉም ነገር ሙሉ በሙሉ ካሳ እስክታገኝ ድረስ ዩናይትድ ስቴትስ እና ካናዳን የሚያገናኘውን ድልድይ ላለመክፈት ዝተዋል። ካናዳ ዩናይትድ ስቴትስን በሚገባን ፍትሐዊነትና አክብሮት እስካላየች ድረስ አይከፈትም ሲሉ ትራምፕ በማህበራዊ ሚዲያ ጽፈዋል። የፕሮጀክቱ ድረገጽ እንዳስነበበው ድልድዩ በካናዳ መንግስት የገንዘብ ድጋፍ እየተደረገለት ቢሆንም በይፋ የተያዘው በካናዳና በሚቺጋን ነው። ትራምፕ እንዴት የድልድዩ ጉዳይ እንደሚገታ ግልጽ የሆነ ማብራሪያ ሳይሰጡ ድርድር ወዲያውኑ እንደሚጀመር ተናግረዋል። በ2026 መጀመሪያ ላይ የዲትሮይት ወንዝን የሚሻገረው ድልድዩ ለትራፊክ ክፍት ይሆናል ተብሎ ይጠበቃል። እንደ አውሮፓውያኑ አቆጣጠር 2018 ግንባታው የተጀመረው ይህ ፕሮጀክት ከ10 ዓመት በላይ በሀገራቱ መካከል የክርክር ነጥብ ሆኖ ቆይቷል። የካናዳ ብሮድካስቲንግ ኮርፖሬሽን እንደዘገበው 6.4 ቢሊዮን ዶላር ግንባታው እንደፈጀም ተገምቷል። ትራምፕ በትሩዝ ማህበራዊ መድረክ ላይ በሰጡት መግለጫ አሜሪካ ከዚህ ንብረት ውስጥ ቢያንስ ግማሹን ባለቤት መሆን አለባት ብለዋል። ካናዳ ግን የድልድዩ ሁለቱንም የካናዳና የአሜሪካን ጎኖች ባለቤት ለመሆን ሐሳብ አቅርባለች። ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል የኤርትራ መንግስትን አስጠነቀቀች። የመጨረሻ የተባለውን ውሳኔ የምናየው ይሆናል። በትግራይ በእንቅርት ላይ ጆሮ ደግፍ የሆነ ነገር ተሰምቷል። እንቅርቱ ምንድነው? ጆሮ ደግፉስ? በዝርዝር የምናየው ይሆናል።
በኢትዮጵያና ሱዳን ድንበር ላይ ውጥረቱ ቀጥሏል። የሱዳን ባለስልጣናትም ከኢትዮጵያ በተተኮሰ ድሮን ተመተናል እያሉ እየከሰሱ ይገኛሉ። የምንመለከተው ይሆናል። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል የኤርትራ መንግስትን አስጠነቀቀች። የኢትዮጵያ መንግስት ሉዓላዊ ድንበርን ጥሶ ገብቷል ያለውን የኤርትራ ሰራዊት በአስቸኳይ እንዲያስወጣ አሳሰበ። የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ለኤርትራው የውጭ ጉዳይ ሚኒስትር በጻፉት ደብዳቤ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጸዋል። የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሰው ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅምን ባስጠበቀ መልኩ ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ መንግስት ፈቃደኛ መሆኑን አስታውቀዋል። በውጭ ጉዳይ ሚኒስቴሩ ለኤርትራ አቻቸው ኦስማን ሳላ በላኩት ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩን ገልጸዋል። ሁለቱ ሀገሮች በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ከሰዋል። የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛት ጥሶ በመግባት በድንበር ላይ ከሚፈጽመው ጥሰት እንዲታቀብ በተደጋጋሚ ቢጠየቅም ጥረቱ ሰሚ ያለማግኘቱን በደብዳቤው ተገልጿል። የውጭ ጉዳይ ሚኒስቴር በስም ካልጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ እንደሚገኝ ጠቁሞ በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና በሰሜን ምዕራብ የአገሪቱ ድንበር ደግሞ ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸብ አጫሪ ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። የኢትዮጵያ መንግስት የሁለቱ ሀገሮች የጋራ በረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁ መሆኑንና በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው በመሆኑ ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ጠይቋል። በትግራይ ክልል በእንቅርት ላይ ጆሮ ደግፍ የሆነ ጉዳይ ተሰምቷል። ይህም በዓመት እስከ 300 ሺህ ለሚሆኑ ዜጎች የሕክምና አገልግሎት የሚሰጠውና አሁንም በርካታ ታካሚዎች የሚገኙበት መቀሌ አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በነዳጅ እጥረት የሕክምና አገልግሎት ለመስጠት ችግር ላይ መውደቁ ተገልጿል። የሆስፒታሉ የህዝብ ግንኙነት ኃላፊ አቶ ብርሃነ ገብረ ሚካኤል በሰጡት ቃል እስከ ዛሬ ሲቀርብ የነበረው ነዳጅ ከ3 ሳምንታት ወዲህ በጣም ነው የቀነሰው ሲሉ ገልጸዋል። በዚህም ጉዳይ በጣም ተቸግረናል፣ ሰራተኞቹ ግማሽ ፌርማታ ቀንሰው እስከ 15 ኪሎ ሜትር ተጉዘው ነው ሰርቪስ የሚይዙት ብለዋል። ይህ የሆነው በነዳጅ እጥረቱ ምክንያት የትራንስፖርት ሰርቪሱ እስከ ሆስፒታሉ ሰራተኛ ቤት አይደርስም ተብሎ መሆኑን ተናግረዋል። ይህም ብቻ ሳይሆን እንደዚህ ከቀጠለ ግን በቅርብ ጊዜ ሰርቪሱም ላይኖር ይችላል ሲሉም አክለዋል። ሰርቪስ ከሌለና ሰራተኞች ስራ ካልገቡ ደግሞ የሕክምና አገልግሎት መስጠት እንደማይቻል አስረድተዋል። የአምቡላንስና የጄኔሬተር ስራ አስፈላጊ ነው ያሉት ኃላፊው ነዳጅ የለም ተብሎ አምቡላንሶቻቸው ታካሚ ማመላለስ አልቻሉም ብለዋል። እስካሁን ባለው ግን እየተንገዳገድን እየሰራን ነው ያሉት ኃላፊው መቀሌ ዩኒቨርሲቲ ነዳጅ ጠይቀን ከአቅሙ በላይ መሆኑን አጥጋቢ ምላሽ ሳይሰጠን ቀርቷል ብለዋል። በጣም በተገደበ ሁኔታ ነው የሕክምና አገልግሎት እየሰጠን ያለ ነው። ለድንገተኛ ለጽኑ ህሙማን ቅድሚያ እየሰጠን ቢሆንም አሁንም ከአቅም በላይ የሆነ ጉዳይ ውስጥ ነን ያለነው ሲሉ ገልጸዋል። የተወሰኑ ሰርቪሶች መንገድ ቀንሰው እየሰሩ ነው። አምቡላንሶች ግን ቆመዋል። አሁን የሚንቀሳቀስ አምቡላንስ የለም። እስከዛሬ ሲሰጥ የነበረው የነዳጅ መጠን በትክክል እንደማያስታውሱት የገለጹት ኃላፊው ሲሰጠን ከነበረው ግን አሁን በጣም ቀንሷል። መቀነሱም በመቀሌ ዩኒቨርሲቲ ደረጃ ነው የተነገረን ብለዋል። ነዳጅ የለምና ፌርማታ ቀንሱ፣ እንደ ሁኔታው ነዳጅ አብቃቅታችሁ ተጠቀሙ ተብለናል ሲሉም ምክንያቱን አስረድተዋል። መብራት በሚጠፋበት ወቅት የምንጠቀመው ያለን ጄኔሬተር ትንሽ ነው ያሉት ኃላፊው መብራት ለረጅም ሰዓታት ከጠፋ ምንም አማራጭ ስለሌለ ስራውን አቆመን መጠበቅ ነው ብለዋል። እንደዚህ ሲሆን ደግሞ ማሽኖቹ መስራት አይችሉም ያሉት ኃላፊው በቅርቡ መፍትሄ ይገኛል ብለን በተስፋ እየጠበቅን ነው ሲሉም አክለዋል።
ከኢትዮጵያ በተነሱ ድሮኖች ተመታን ሲሉ የሱዳን ባለስልጣን ከሰሱ። በቤኒሻንጉል ጉሙዝ ክልልና በሱዳን ብሉ ናይል ግዛት አዋሳኝ አካባቢ ከባድ ጦርነት ተቀስቅሷል። የሱዳን ፈጥኖ ደራሽ ኃይልና የሱዳን ህዝባዊ ነጻነት ንቅናቄ ጥምር ጦር በሱዳን ጦር ላይ ጥቃት በመሰንዘር ኩርሙክና ዴም መንሱር የተባሉ ወሳኝ የድንበር ከተሞችን መቆጣጠራቸው ተነግሯል። የሱዳን መንግስት በኢትዮጵያ ላይ ያቀረበው ክስ ግጭቱን ይበልጥ አሳሳቢ አድርጎታል። አንድ ስማቸው ያልተጠቀሰ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቡን እንደገለጹት አማጽያኑ ጥቃቱን የሰነዘሩት ከኢትዮጵያ ግዛት እንዲሁ ስልጣኑ ማክለው ለጥቃቱ ድጋፍ የሰጡ ድሮኖች የተነሱት በቤኒሻንጉል ጉሙዝ ውስጥ ከሚገኝና በተባበሩት አረብ ኤሚሬቶች እንደሚመራ ከሚነገረው በኢትዮጵያና በተባበሩት አረብ ኤሚሬት የሚደገፍ ወረራ ነው ሲሉ ፈርጀውታል። በመጨረሻም በተያያዘ ዜና ሱዳን የፈጥኖ ደራሽ ኃይሎች የፈጸሙትን ግፍ የኮነኑ ሀገራትን ስታመሰግን ዓለም አቀፉን ዝምታን ደግሞ አውግዛለች። የሱዳን መንግስት ለሱዳን ሰላምና አንድነት፣ ለህዝቡ ደህንነትና ለተቋሞቹ አንድነት ድጋፍ ለሚያደርጉ ወንድምና እህት ወዳጅ ሀገራት ያለውን አድናቆት ይገልጻል ሲል የሱዳን የውጭ ጉዳይ ሚኒስቴር አስታውቋል። ይህ መግለጫ የወጣው በቅርቡ በሰሜን ኮርዶፋን የፈጥኖ ደራሽ ኃይሎች የፈጸሙትን የድሮን ጥቃት ተከትሎ ነው። ጥቃቱ በዓለም የምግብ ፕሮግራም ኮንቮይስ ላይ የተፈጸመ ሲሆን አንዲት የእርዳታ ሰራተኛ መገደሏንና ሌሎች መቁሰላቸውን እንዲሁም በሌላ ጥቃት ደግሞ በደርዘን የሚቆጠሩ ሰዎች መሞታቸው ተመላክቷል። የሱዳን መንግስት የፈጥኖ ደራሹን ኃይሎች በጦር ወንጀልና በሰው ልጆች ላይ በሚፈጸም ሰብአዊ ወንጀል የከሰሰ ሲሆን ጥቃቱን ለመፈጸም የተጠቀሙባቸው መሳሪያዎች ይፋዊ የዋና ተጠቃሚ የምስክር ወረቀት የሚጠይቁ ናቸው ብሏል። ይህም በተባበሩት መንግስታት ድርጅት በዳርፉር ላይ የተጣለውን የመሳሪያ ማዕቀብ በመጣስ ከውጭ የሚገቡ መሆናቸውን ያሳያል ሲል ገልጿል። ይህ ጥሰት የተመድ የጸጥታው ምክር ቤት ተአማኒነትን የሚያሳጣ መሆኑን ያስጠነቀቀው መግለጫው ካርቱም ሞግዚትነትን አትቀበልም በማለት ዝምታን ከመረጡ ወይም ተባባሪ ከሆኑ ወገኖች ጋር ባላት የአጋርነት አቋም እንደማትቀጥል አውጇል። ሚኒስቴሩ አጽንኦት ሰጥቶ እንደገለጸው ጦርነቱ ማብቃት ያለበት የጥቃት መንስኤዎችን በመፍታትና ጥፋተኞችን ተጠያቂ በማድረግ እንጂ ከውጭ በሚጫኑ መፍትሄዎችም አይደለም ሲል ገልጿል። ሰላም የዱካ ኒውስ ቤተሰቦች፣ የከበረው ሰላምታችን በያላችሁበት ይድረሳችሁ። ለዛሬ ለትንታኔ ወደ መረጥነው ጉዳያችን ከማለፋችን በፊት ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ እንላለን። ወደ ትንታኔው እናልፋለን። ሩሲያና አሜሪካ አፍሪካን ለመቆጣጠር የሚያደርጉት ሩጫ። ሩሲያ ቀድማ እግሯን ባደላደለችባቸው የሳህል ሀገራት ጎዳና ላይ ዩናይትድ ስቴትስም መገስገስ ትሻለች። ከማሊ ከኒጀርስና ከቡርኪና ፋሶ ጋር ያላትን አቀራረብም ከወታደራዊ ሁኔታ ጋር ቢሆንም እንደገና እያስተካከለች ነው። የኒክ ቼከር የማሊ ጉብኝት ሩሲያ በሳህል ክልል ውስጥ የበለጠ ተጽዕኖ እያሳደረች ባለችበት ወቅት መሆኑ አስገራሚ ተብሏል። ዲሞክራሲ በዩናይትድ ስቴትስ ዘንድ የሚበረታታ ነው። ነገር ግን ካሁን በኋላ ለዲፕሎማሲያዊ ግንኙነት መስፈርት አይደለም። ይህን ያሉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ናቸው። ዲፕሎማቱ ባለፈው ጥቅምት ወር ለሞንድ ለተሰኘው የፈረንሳይ ጋዜጣ ይህን አስተያየት መስጠታቸው ተቃውሞ ማጫሩ አልቀረም። ከኒጀር በወታደራዊ ሁኔታው የተባረሩት የፕሬዝዳንት መሐመድ ባዞም ጠበቆች አንዱ የሆኑት ሪድ ብሮዲ ይህንን የማሳድ ብሎስ በዲሞክራሲ ላይ ተንጸባረቀ አቋም በብርቱ ተችተዋል። እንዳለመታደል ሆኖ ለዶናልድ ትራምፕ አስተዳደር ግድ የሚሰጠው ዲሞክራሲ አሊያም የሰብአዊ መብቶች ጉዳይ አይደለም። ኒጀር ውስጥ ከጠበቆቻቸው አንዱ ሆኜ የማገለግላቸው ፕሬዝዳንት ባዞም ከ900 ቀናት በላይ በፕሬዝዳንታዊ ቤተ መንግሥት ውስጥ ታስረው ነው የተለቀቁት። ዩናይትድ ስቴትስም ምንም አትልም። ምንም የምትለው ነገር የለም። ይህ ደግሞ የሚያሳዝን ነው። ምክንያቱም ፍጹም ባልሆነ መልኩ ቢሆን እንኳን በፊት ዩናይትድ ስቴትስ ቢያንስ ለዲሞክራሲና ለሰብአዊ መብቶች መቆርቆሯን ታሳይ ነበር። ፕሬዝዳንት ዶናልድ ትራምፕ መንበረ ስልጣኑ ላይ ዳግም ፊት ካሉበት ጊዜ አንስቶ የዓለም አቀፍ ዲፕሎማሲያዊ ግንኙነትና
የዲሞክራሲያዊ ጥያቄ ኮስማና መስሏል። ወትሮ ለዲሞክራሲ ጠበቃ ሆነው ድምጾቻቸውን ያስተጋቡ የነበሩ የምዕራቡ ዓለም ሀገራት አሁን ዲሞክራሲያዊ ድርጊት ከሚፈጽሙና አምባገነንነት ባህሪ ከሚያንጸባርቁ የአፍሪካ መሪዎች ጋር ሲሞዳመዱ መመልከት እየተለመደ መጥቷል። ብዙ የፖለቲካ ተንታኞች ዲሞክራሲ በጥቅም እየተሸቀጠ መሆኑን ነው የሚሰማቸው። በእርግጥ እየሆነ ያለው እውነታም ይህ ነው። የፖለቲካ ጠበብቶቹ ሪል ፖለቲክ ይሉታል። ዋናው ጉዳይ ዲሞክራሲን ጨምሮ ከርዕዮተ ዓለሙ ፍልስፍና የሞራል መርሆች ይልቅ የመንግስታት ተግባራዊና ተጨባጭ ጉዳዮችን ማስቀደም አሜሪካ ይህ ጎዳና ከመምረጥም ባሻገር እየገሰገሰችበት ነው። ባለፈው ሳምንት የማሊ ውጭ ጉዳይ ሚኒስትር አብዱላሂ ዲዮፕ የዩናይትድ ስቴትስ አንድ ከፍተኛ ባለስልጣንን ተቀብለው አስተናግደዋል። ማሊ ምዕራብ አፍሪካ ውስጥ በወታደራዊ መፈንቅለ መንግስት ስልጣን የተቆጣጠረባት ሀገር ናት። ግንኙነቱን በተመለከተም ውጭ ጉዳይ ሚኒስተሩ በዩናይትድ ስቴትስና በማሊ ወታደራዊ አስተዳደር አዲስ ምዕራፍ ለመቀየድ የተደረገ መሆኑን ጠቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ልዑክን የመሩት ኒክ ቼከር ዩናይትድ ስቴትስ ለማሊ ሉዓላዊነት ቁርጠኛ መሆኗን አስረግጠው ተናግረዋል። አውሮፓውያን አገራት በበኩላቸው ከነዚህ የሳህል ቀጠና ሀገራት ለቀው እንዲወጡ ቢገደዱም የግንኙነት መስመሩን ግን ሙሉ ለሙሉ አልቆረጡትም። ቦን ከተማ የሚገኘው የጀርመን የልማትና የዘላቂ ተቋም የአውሮፓ ህብረትና የአፍሪካ ግንኙነት ባለሙያ የሆኑት ጁሊያን በርግማን ሁኔታው በቀጠናው የተወሳሰበ መሆኑን ይናገራሉ። ከወታደራዊ መፈንቅለ መንግስቱ በኋላ በሶስቱ ሀገራት የአውሮፓ ህብረት ተሳትፎ የተለየና እጅግ የተወሳሰበ ምስል ይዞ ብቅ ብሏል። ለምሳሌ ከማሊ ፈረንሳይ ጦሯን እንድታስወጣ ቢደረግ የዲፕሎማሲ ግንኙነት ቢሻክርም በልማት ፖሊሲ ረገድ በዲፕሎማሲያዊ መንገድ ትቀጥላለች። እንደ ጀርመን፣ ጣሊያንና ሉክሰምበርግ ያሉ ሌሎች የአውሮፓ ህብረት አባል ሀገራትም እዚያው እየተሳተፉ ሲሆን እንደ ስዊድን ያሉ ሌሎች ደግሞ ከማሊ ጋር በትብብር ከመቀጠል አፈግፍገዋል። በቡርኪና ፋሶና ኒጀር ከአጋር መንግስታት ጋር ያለው የአሰላለፍና የተሳትፎ መንገዱ እንደገና የተለየ ነው። ማሊ፣ ኒጀርና ቡርኪና ፋሶ ከቀድሞ የቅኝ ገዢዎቻቸው ከፈረንሳይና ከሌሎች ምዕራባውያን አገሮች ጋር ያላቸውን ግንኙነት አቋርጠው ወይም በእጅጉ ቀንሰው ወደ ሩሲያ ከዞሩ ሰነባብተዋል። ያም በመሆኑ ምዕራብ አፍሪካ ውስጥ የቁጥር የበላይነቱን ለመቀዳጀት ፉክክሩ በአውሮፓውያን ሀገራትና በሩሲያ መካከል ብቻ አልተወሰነም። አሁን ዩናይትድ ስቴትስ የአውሮፓ የቀድሞ ወዳጆቿን ወደ ጎን እየገፋች ከምዕራብ አፍሪካ ሀገራቱ ጋር ከዚህ ቀደም ያልነበረና አዲስ የተለየ ዲፕሎማሲያዊ ግንኙነትን እየመሰረተች ነው። ለዛም ይመስላል የዩናይትድ ስቴትስ ውጭ ጉዳይ ልዑክ ወደ ማሊ ከማቅናቱ ቀደም ብሎ ውጭ ጉዳይ መስሪያ ቤቱ በኤክስ የማህበራዊ መገናኛ አውታሩ ላይ ከምዕራብ አፍሪካ ጋር ግንኙነት ለማጠናከር ቁርጠኛ መሆኑን ጽፎ ያስነበበው። ዩናይትድ ስቴትስ በአካባቢው ካሉ ሌሎች መንግስታት ጋር ቡርኪና ፋሶንና ኒጀርን ጨምሮ በጋራ ደህንነትና ኢኮኖሚያዊ ጥቅሞች ላይ ለመመካከር እንደምትሻም መስሪያ ቤቱ ጽፏል። ኮሮና ዓለምን ባስጨነቀበት እንደ ግሪጎሪያኑ አቆጣጠር 2020 እስከ 2023 ድረስ በማሊ፣ ቡርኪና ፋሶና ኒጀር ወታደራዊ ሁኔታዎችን በምርጫ ስልጣን የነበሩ የሲቪል መንግስታትን አስወግደዋል። በወቅቱም የጆ ባይደን አስተዳደር ከነዚህ ሀገራት ጋር የነበረውን ወታደራዊ ትብብር እንዲቀንስ አድርጎታል። አሁን የዶናልድ ትራምፕ አስተዳደር በተቃራኒው ከነዚሁ በኃይል ስልጣን ከያዙ ወታደራዊ መሪዎች ጋር ከመሞዳሞድ አልፎ ለትብብር እንቅስቃሴ ጀምሯል። ማሊ፣ ኒጀርና ቡርኪና ፋሶ የምዕራብ አፍሪካ የምጣኔ ሀብት ማህበረሰብ ወይም ኢኳስ ከተሰኘው ክልላዊ ቡድን ውስጥ ከሚገኙ የምዕራብ አፍሪካ ጎረቤቶቻቸው ተገንጥለው የራሳቸውን የሳህል ግዛቶች ጥምረት መስርተዋል። በፔንሲልቫኒያ በሚገኘው የሊንከን ዩኒቨርሲቲ የታሪክና የፓን አፍሪካ ጥናቶች መምህር የሆኑት ዶክተር ግናካ ላጎኬ አሜሪካ ከሌሎች የምዕራብ ሀገራት ለየት ብላ ለምዕራብ አፍሪካ ሀገራት ድጋፍ ማድረጓ ሊመሰገን ይገባል ይላሉ። ፈረንሳይና የአውሮፓ ህብረት ሊያጣጥሉ የሞከሩትን የሳህል ግዛቶች ጥምረት አሜሪካ ለድርድርና ለውይይት ዕድል እየከፈተች መሆኑ ልናደንቃት ይገባል ይላሉ። ስለዚህ የመጀመሪያው ጥቅም ይህ ነው። ሁለተኛው ጥቅም በምዕራቡ ዓለምና በብሪክስ አገሮች መካከል የሚደረገው ፍትጊያ ውስጥ ሁልጊዜም የአፍሪካ አገሮች የመምረጥ ዕድል ይሰጣቸዋል ይላሉ። አፍሪካን በተመለከተ አውሮፓውያን ግራ በተጋባ መስቀለኛ መንገድ ላይ ያማትራሉ። ሩሲያ ቀድማ እግሯን ባደላደለችባቸው
የሳህል ሀገራት ጎዳናዎች ላይ ዩናይትድ ስቴትስም መገስገስ ትሻለች። ከማሊ ከኒጀርና ከቡርኪና ፋሶ ጋር ያላትን አቀራረብም ከወታደራዊ ሁኔታ ጋር ቢሆንም እንደገና እያስተካከለች ነው። አሜሪካውያን በአሁኑ ወቅት በሳህል ቀጠና ውስጥ ስላለው ዲሞክራሲ እንደማያሳስባቸው ግልጽ ነው ይላሉ። ከጀርመን መንግስት ክርስቲያን ዲሞክራቶች ጋር ግንኙነት ያለው የኮራንድ አደናወር ፋውንዴሽን የሳህል መርሃ ግብር ኃላፊ ኡልፍ ላሲንግ ተግባራዊና ተጨባጭ ጉዳዮችን የሚያስቀድም አቋም ይዘዋል ሲሉም አክለዋል። በእርግጥም ከጥቅም አንጻር ዲሞክራሲ ብዙም ጠያቄ የሌለበት መስሏል። ሁሉን ጊዜው ይፈተዋል። ሰላም የዱካ ኒውስ ቤተሰቦች፣ ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። ኤርትራ ለኢትዮጵያ አፋጣኝ ምላሽ ሰጠች። አስገራሚው ምላሽን በቀዳሚነት የምንመለከተው ይሆናል። ትምህርት ሚኒስቴር ያልተጠበቀ ውሳኔ በፈተና አሰጣጥ ላይ አስተላልፏል። ምን ወሰነ? እነግራችኋለን። ከባህር ማዶ በተሰሙ ዜናዎች ውስጥ የጃፓንን የምርጫ ውጤትና የእስራኤልን ፕሬዝዳንት የገጠማቸውን ታላቅ ተቃውሞ አጠናክረን ይዘናል። በየተራ ወደ እናንተ ይደርሳሉ። ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ኤርትራ ለኢትዮጵያ አፋጣኝ ምላሽ ሰጠች። አስገራሚው ምላሽ በቀዳሚነት የምንመለከተው ጉዳይ ነው። ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስታወቀች። የኢትዮጵያ የውጭ ጉዳይ ሚኒስቴር ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥላለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላ በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያን መንግስት ክሶች ሐሰትና የፈጠራ ሲል ውድቅ አድርጓል። የኢትዮጵያ የውጭ ጉዳይ ሚኒስቴር የካቲት 30 2018 ዓ.ም ለኤርትራ ውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶች እንዲወጣ ለድርድር ዝግጁ እንዲሆን ጠይቋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር በዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ በደብዳቤያቸው ላይ ገልጸዋል። በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠም እንደሚጠቁሙም ሚኒስቴሩ ገልጿል። የውጭ ጉዳይ ሚኒስቴር በዚሁ ደብዳቤው ላይ ሁለቱ ሀገራት በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብም በመጥቀስ ከሰዋል። በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ሚኒስቴሩ ገልጿል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ ይሰጣል ሲሉ ተናግረዋል። ይህን ያሉት በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ነው። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበር አንስተው በዚህ ዓመት የሚሰጠው ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ጠቁመዋል። ለዚህም የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ መሆኑን ጠቅሰው በፈተናው ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራል ብለዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ የኮምፒውተር ኔትወርክና አማራጭ ኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸው አሳስበዋል። ለተማሪዎችም በቂ ስልጠና መስጠት እንደሚገባ አስገንዝበዋል። ከዚሁ ጋር በተያያዘ የክልል ከተማ መስተዳደሮች ይህን አውቀው አስፈላጊውን ድጋፍ እንዲያደርጉ ጠይቀዋል። በትምህርት ሚኒስቴር የዲጂታል ትምህርትና አይሲቲ ስራ አስፈጻሚ ዶክተር ዘላለም አሰፋ ተማሪዎች የሚለማመዱባቸው ሞዴል ፈተናዎች በበቂ ሁኔታ የተዘጋጁ መሆኑን ገልጸዋል።
ተማሪዎች አስቀድመው እንዲለማመዱና ስልጠና እንዲያገኙ ማድረግ ይገባል ብለዋል። በባህር ማዶ ዜናችን የእስራኤል ፕሬዝዳንት ሄርዞግ ወደ አውስትራሊያ የሚያደርጉትን ጉብኝት በሺዎች የሚቆጠሩ ሰዎች አደባባይ በመውጣት ተቃወሙት። የእስራኤል ፕሬዝዳንት አይዛክ ሄርዞግ በርካታ ከተማዎች ላይ ጉዞ ላይ እንደሚገኙ ይታወቃል። በአውሮፓውያን የዘመን ቀመር መሰረት ባለፈው ዓመት በአውስትራሊያ የአይሁድ ማህበረሰብ ላይ በደረሰው አሰቃቂ ጥቃት ምክንያት አጋርነታቸውን ለመግለጽ ወደ አውስትራሊያ ቢያቀኑም የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ በታህሳስ 14 ቀን በሃኑካ ክስተት በሲድኒ ቦንዲ የባህር ዳርቻ 15 ሰዎችን በገደለው ጥቃት ተከትሎ በቀረበላቸው ግብዣ መሰረት ሄርዞግ በዚህ ሳምንት አውስትራሊያን እየጎበኙ ይገኛሉ። ጉብኝቱን የተቃወሙት ፕሬዝዳንት ሄርዞግ በጋዛ በሲቪሎች ሞት ተባባሪ ናቸው በማለት በአውስትራሊያ የሚኖሩ ሰዎች ዘንድ ቁጣን ቀስቅሷል። የፊሊስጤም ደጋፊ ቡድኖች ሰኞ አመሻሹ ላይ በመላ ሀገሪቱ ከተሞች የተቃውሞ ሰልፎችን አዘጋጅተዋል። በሲድኒ በሺዎች የሚቆጠሩ ሰልፈኞች በከተማዋ ማዕከላዊ የንግድ አውራጃ በሚገኝ አደባባይ ላይ ተሰብስበው ፊሊስጤምን የሚደግፉ መፈክሮችን አሰምተዋል። የ30 ዓመቱ የሲድኒ ተቃዋሚ ጃክሰን ኤሊዮት የቦንዲ እልቂት አስከፊ ነበር፣ ነገር ግን ከአውስትራሊያ አመራር ለፊሊስጤም ሕዝብና ለጋዛውያን ዕውቅና አልተሰጠም ብለዋል። ሄሊኮፕተር ላይ ከላይ የተሽከረከረና መኮንኖችን በፈረስ እየዞሩ ከፍተኛ የፖሊስ አባላት ነበሩ። ሄርዞግ ከተማዋን በሚጎበኝበት በዚህ ወቅት ወደ 3000 የሚጠጉ የፖሊስ አባላት በሲድኒ ውስጥ ሰፍረዋል ተብሏል። በሌላ የውጭ ዜና በጃፓን ምርጫ የጠቅላይ ሚኒስትር ሳና ታካይቺ ፓርቲ አሸነፈ። የጃፓኗ ጠቅላይ ሚኒስትር ሳና ታካይቺ ፓርቲ በጃፓን አጠቃላይ ምርጫ አሸንፏል። የታካይቺ ሊበራል ዲሞክራቲክ ፓርቲ በእሁዱ ምርጫ በኃይለኛው የታችኛው ምክር ቤት ካሉት አጠቃላይ 465 ወንበሮች 316 ያሉን አሸንፏል። ይህም ለአብላጫው ድምፅ ከሚያስፈልገው 233 በላይ ነው ሲል የህዝብ ብሮድካስት የሆነው ኤንኤችኬ ዘግቧል። ኃላፊነት የሚሰማውና ንቁ የፊስካል ፖሊሲ አስፈላጊነትን በተከታታይ አበክረን ቆይተናል ስትል ታካይቺ ለጋዜጠኞች ፓርቲዋ በምርጫው አሸናፊ መሆኑ ከታወቀ በኋላ መግለጫ ሰጥታለች። የፊስካል ፖሊሲን ዘላቂነት ቅድሚያ እንሰጣለን፣ አስፈላጊ ኢንቨስትመንቶችን እናረጋግጣለን ስትል አክላለች። ታካይቺ በጣም ተወዳጅ ብትሆንም ላለፉት 7 አስርት ዓመታት ጃፓንን ያስተዳደረው ገዢው ፓርቲ ግን በገንዘብና በሃይማኖታዊ ቅሌቶች ምክንያት ተቀባይነቱ ቀንሷል። ጠቅላይ ሚኒስትሯ የፓርቲውን የፖለቲካ ዕድል ለመቀየር በማሰብ የእሁዱን ፈጣን ምርጫ የጠሩ ሲሆን ስልጣን ከያዘች ከ3 ወራት በኋላ መሆኑ ነው። የታካይቺ ፓርቲ የዋጋ ንረትን ለመቋቋም እንዲረዳቸው በምግብ ላይ ያለውን ስምምነት በ100 የሽያጭ ታክስ ለማስቆም ቃል የገቡት ባለሀብቶች በላቁ ኢኮኖሚዎች መካከል ከፍተኛ የዕዳ ጫና ያለው ሀገር እንዴት እቅዱን እንደሚደግፍ ግን ስጋት አድሮባቸዋል ተብለዋል። በዚህ ወር ለነዳጅ ሲደረግ የቆየው ድጎማ ሙሉ በሙሉ ይነሳል። ከፈረንጆቹ 2026 መጨረሻ ጀምሮ ብሔራዊ ባንክ ከወርቅ ንግድ ቀስ በቀስ ወጥቶ የግል ባንኮች የወርቅ ንግድ ውስጥ ይገባሉ። ብሔራዊ ባንክ ዓመታዊ ባንኮች የብድር አቅርቦት ምጣኔ ላይ ጥሎ የነበረው ገደብ በፈረንጆቹ 2026 ማብቂያ ይነሳል። ሰላም የዱካ ኒውስ ቤተሰቦች፣ የከበረው ሰላምታችን በያላችሁበት ይድረሳችሁ። ለዛሬ ለትንታኔ ወደ መረጥነው ጉዳይ ከማለፋችን በፊት ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ትንታኔው እናልፋለን። የኢትዮጵያና የአይኤምኤፍ አስገራሚ ጉዞ። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ የበርካታ ዜጎችን ሕይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር ነው። የዓለም የገንዘብ ድርጅት ቅድመ ሁኔታዎች የተከናወነውንና መንግሥት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራውን ፕሮግራም በፈረንጆች አቆጣጠር 2019 ተጀምሮ የነበረ ቢሆንም በትግራዩ ጦርነት ሳቢያ ተጓትቶ ሁለተኛውና የተሟላ ነው የተባለው መርሃ ግብር 2024 ሐምሌ 2016 ተጀምሯል። ይህንን ማሻሻያ በተመለከተ የዓለም የገንዘብ ድርጅት አይኤምኤፍ
ከሰሞኑን በሂደቱ ላይ ጥልቅ ግምገማ አድርጓል። ከኢትዮጵያ መንግስት ባለስልጣናት ጋር በዝግ ባደረገው ውይይት የተነሱ ፍሬ ሐሳቦች፣ የተወሰዱ እርምጃዎችና ወደፊት የተያዙ እቅዶች ተዘርዝረዋል። የግምገማውን ሪፖርት ዘለግ አድርጎ ጽፏል። የኢትዮጵያ የምጣኔ ሀብት ሽግግር ሪፎርም ሁለተኛ ምዕራፉን ለመደገፍ ሐምሌ 2016 ከኢትዮጵያ መንግስት ጋር በገባው ውል መሰረት ለውጡ እስካሁን የደረሰበትን ደረጃ የሚያስረዳ ሪፖርት ነው ተቋሙ ያወጣው። በእርግጥ የኢትዮጵያ መንግስት አገር በቀል ብሎ የሰየመውን ሪፎርም መተግበር የጀመረው በፈረንጆቹ 2019 ቢሆንም በሰሜኑ ጦርነት ምክንያት ተድበስብሶና ተጓቶ ቆይቶ ነበር። ከጁላይ 2024 ጀምሮ ሲተገበር የቆየውም ሁለተኛው ምዕራፍ የአገር በቀል ለውጥ ሙሉ በሙሉ በአይኤምኤፍ የተቀረጸ ነው። መዋቅራዊ ሽግግር ወይም ስትራክቸራል አጀስትመንት መሆኑ ይታወቃል። የዚህ ፕሮግራም ዋነኛ መክንዮ ኢህአዴግን በተመለከተ ልማታዊ መንግስት የኢኮኖሚ ርዕዮተ ዓለም ግሮዝ ሞዴል ምክንያት የኢትዮጵያ ኢኮኖሚ ለውድቀት ከመዳረጉ አልፎ ወደ ፖለቲካ ውድቀት በማምራት የ2010ን የመንግስት ለውጥ ወልዷል የሚል ነው። በመሆኑም ኢህአዴግ ያደረሰውን የኢኮኖሚ ስብራት ለማዳን የእድገት ርዕዮተ ዓለሙ ከመንግስት መር ወደ የግል ዘርፍ መር ፕራይቬት ሴክተር ሊድ መለወጥ አለበት በማለት የብልጽግና መንግስት ይህን ከልማታዊ መንግስትነት ወደ ነፃ ገበያ አውድ የሚደረገውን ሽግግር አይኤምኤፍ እንዲመራ አዲሱ መንግስት ተስማማ። ይህንን የ4 ዓመት ወይም 48 ወራት የመዋቅራዊ ሽግግር ለማሳካት 10.6 ቢሊዮን ዶላር ያስፈልጋል። ከዚህም ውስጥ 3.4 ቢሊዮን አይኤምኤፍ ራሱ፣ 3.7 ቢሊዮን ዶላር ደግሞ የዓለም ባንክ እናም የቀረውን 3.4 ቢሊዮን የዕዳ ሽግሽግ እንደሚሸፍን ከስምምነት ላይ ተደርሷል። ሪፖርቱ እንደሚያሳየው ምንም እንኳን የኢትዮጵያ መንግስት በአይኤምኤፍ የተሰጠውን ምክር ሐሳብ ሙሉ በሙሉ ተግባራዊ ቢያደርገውም ውጤቱ ግን ከታሰበው ግብ የራቀ ነው ተብሏል። በእስካሁኑ የለውጥ ሂደት ምን ውጤት ተገኘ? የለውጡ የመጀመሪያ ዕቅድ የዕዳ ጫናን መቀነስ ነው። ሌላኛው በብርና በዶላር በባንክ በጥቁር ገበያ መካከል ያለውን የተዛባ ገበያ ማቃናትና የውጭ ምንዛሬ ግኝት ማሻሻል ነው። ነገር ግን ለውጭ ምንዛሬ ማሻሻያ የተወሰደው እርምጃ የውጭ ዕዳ ጫናን ለማቃለል የተያዘውን መንገድ አስተጓጉሎታል ተብሏል። ሐምሌ 2016 ዓ.ም በተደረገው የገበያ መር የምንዛሪ ለውጥ ምክንያት የአገሪቱ ዕዳ ከጠቅላላ ምርት ያለው ጥምርታ ከ5.4 በመቶ ወደ 50.3 በመቶ ማሻቀቡን ሪፖርቱ ያትታል። ከዓለም አቀፍ ተበዳሪዎች ጋር ለ5 ዓመታት ሲደረግ የቆየው ድርድር አሁንም የቀጠለ ሲሆን ኢትዮጵያ የ1 ቢሊዮን ዩሮ ቦንድ ድርድር ከዋና የውጭ ዕዳ ተነጥሎ ይታይልኝ ያለችው ጥያቄ ግን የኢትዮጵያን የድርድር ኮሚቴ በሚመሩት ቻይናና ፈረንሳይ ውድቅ መደረጉ ይታወቃል። የኑሮ ውድነት 3 እጥፍ ቀንሶ ነጠላ አሃዝ ወይም 9.7 በመቶ መግባቱ እንደ ትልቅ ስኬት ተቆጥሯል። ይሁን እንጂ ይህ አንደኛው ትልቁ ተቃርኖ ሆኖ ተመዝግቧል። የገንዘብ ስርጭት በታሪክ ከፍተኛ በሆነበት፣ ምርታማነትና አቅርቦት በወረደበት፣ እንዲሁም የምንዛሬ ለውጥ በተደረገበት ዘመን የኑሮ ውድነት ወርዷል የሚለው መደምደሚያ በሪፖርቱ አጥጋቢ ማብራሪያ አልተሰጠውም። በሶስተኛ ደረጃ የመንግስት ገቢን ማሰባሰብን በተመለከተ አይኤምኤፍ ባዘዘው መሰረት መንግስት ድጎማዎችን በማጠፍ መሰረታዊ የአገልግሎት ታሪፎችን በሂደት ከፍ አድርጓል። በዚህም መሰረት መንግስት በነዳጅ፣ በኤሌክትሪክ፣ ቴሌ፣ ማዳበሪያና ሌሎች የሚያደርገውን ድጎማ በማንሳት የመንግስት ገቢን ሲያሳብጥ የህዝቡን ኑሮ ግን አጎሳቅሏል ተብሏል። በዚህም በኑሮ ውድነቱ ምክንያት ከድህነት ወለል በታች የወደቁ ዜጎች ቁጥርና በሴፍቲኔት የሚታቀፉ ዜጎች ቁጥር በከተማና በገጠር በእጥፍ ጨምሯል ተብሏል። መንግስት የራሱን ወጪ ለመሸፈን ከሌላው ህዝብ ለመቁረጥ የዘየደው ከፍተኛ የገበያ ምጣኔና አዳዲስ የታክስ አይነቶች የህዝቡን ገቢ ከማዳከም ባለፈ የንግዱን ማህበረሰብ ከድጡ ወደ ማጡ አድርሷል። የገንዘብ ሚኒስቴር አህመድ ሺዴ ለአይኤምኤፍ ዋና ዳይሬክተር ባለፈው ወር የጻፉት ደብዳቤም በዚህም የአይኤምኤፍ ሰነድ ውስጥ ተካቷል። ደብዳቤው እንደሚለው መንግስት ብዙ አይነት ታክሶችን ለመጣል እያሰበ ነው። ከእነዚህም አንዱ የተሽከርካሪ ባለቤትነት ግብር ሪፎርም ነው። ክልሎችና ፌዴራል መንግስት ይህን ግብር በሚሰበስቡበት ሁኔታ ላይ በቅርቡ በፓርላማ ምክክር እንደሚደረግ ሰነዱ ይገልጻል። ይህም 0.2 ከመቶ ጂዲፒ ሊሸፍን ይችላል። የብሔራዊ ባንክ የውጭ ምንዛሬ ክምችት ከ3 ቢሊዮን ዶላር ወደ 4.4 ቢሊዮን ዶላር ማደጉን ሪፖርቱ ጠቅሷል። በተለይ ባለፈው ዓመት ወርቅ ወደ 39 ቶን ማደጉና 470 ቶን ቡና መላኩን አስተዋጽኦ አድርጓል። የወርቅ አቅርቦት ባለፈው ዓመት ያሻቀበው በትግራይ ከጦርነት ጀምሮ ተከማችቶ የነበረ ነው ሲል የአይኤምኤፍ ሪፖርት ያትታል።
ይህም እየቀነሰ ስለሚሄድ በ2018 ዓ.ም ጠቅላላ የወርቅ አቅርቦቱ ወደ 30 ቶን ይቀንሳል ተብሏል። ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። ዶክተር ደብረጽዮን ጦርነት ተከፍቶብናል ሲሉ መንግስትን ከሰዋል። ትናንት ምሽት በመቀሌ ፍንዳታ ተሰምቷል። በቅድሚያ የምንመለከተው ጉዳይ ነው። የአሜሪካ መንግስት በኢትዮጵያውያን ላይ በጣለው የጉዞ እገዳ ምክንያት የኢትዮጵያ አየር መንገድ ኪሳራ ላይ ወድቋል። የምንዳሰሰው ነው። በሱዳን አስደንጋጭ ነገር ተሰምቷል። ኒጀርም እንደ ሶማሊያ ከአንድ የአውሮፓ ሀገር ጋር እዋጋለሁ እያለች ነው። ቴህራን እስራኤልን እየከሰሰች ነው። ሁሉንም በቅደም ተከተላቸው ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። የፌዴራል መንግስቱ ዳግም ወረራ ለመፈጸም ኃይል እያስጠጋ ነው ሲሉ ዶክተር ደብረጽዮን ከሰሱ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት በመጣስ ወረራ ለመፈጸም የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ ነው አሉ። ሊቀመንበሩ የድርጅቱን 51ኛ ዓመት የምስረታ በዓል አስመልክቶም በሰጡት መግለጫ መንግስት በሰራዊቱና በህዝቡ ላይ ተኩስ መክፈቱንና አድቀቃናቸዋል፣ አሁንም እናደቃቸዋለን የሚሉ ፕሮፓጋንዳ ዛቻዎችን እያሰማ መሆኑን ጠቅሰዋል። በዓሉ የሚከበረው የሰላም ስምምነቱ በተጣሰበትና የወረራ ስጋት ባለበት ወቅት መሆኑን የገለጹት ዶክተር ደብረጽዮን የትግራይ ህዝብ ለህልውናና ለሉዓላዊነቱ ከመቼውም ጊዜ በላይ እንዲዘጋጅና እንዲታገል ጥሪ አቅርበዋል። ይህንንም ተከትሎ ትላንት ሐሙስ ምሽት 3 ሰዓት ተኩል አካባቢ በመቀሌ ከተማ ከፍተኛ ፍንዳታ መሰማቱን ምንጮቻችን ጠቅሰዋል። የፍንዳታው መንስኤ በግልጽ ባይታወቅም የድሮን ጥቃት ተፈጽሞ ሊሆን እንደሚችል ነዋሪዎቹ ግምታቸውን አስቀምጠዋል። በፍንዳታው ሰው ላይ ጉዳት ስለመድረሱ የታወቀ ነገር የለም የተባለ ሲሆን ነገር ግን ከፍተኛ ፍንዳታ መሰማቱን ነዋሪዎቹ ጠቁመዋል። ደብረጽዮን ገብረ ሚካኤል ትላንት ሐሙስ የካቲት 5 ላይ በሰጡት መግለጫ የፕሪቶሪያ ስምምነት የተኩስ አቁም ስምምነት ነው። አሁን ግን የፌዴራል መንግስት ተኩስ በመክፈት ስምምነቱን ጥሷል። እናም የሰላም ጥሪው ከተረገጠ ማንም የትግራይ ተወላጅ ዝም አይልም በማለት የፌዴራል መንግስቱን መውቀሳቸው ይታወሳል። የአሜሪካ መንግስት በኢትዮጵያውያን ላይ በጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ማሳደሩን የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናገሩ። አየር መንገዱ ባለፉት 6 ወራት ብቻ 4.4 ቢሊዮን ዶላር ገቢ ማግኘቱንም ዋና ስራ አስፈጻሚው አስታውቋል። አቶ መስፍን ይህን ያሉት የኢትዮጵያ አየር መንገድ የግማሽ ዓመት የሥራ አፈጻጸምን በተመለከተ በአዲስ አበባው ስካይላይት ሆቴል በሰጡት ጋዜጣዊ መግለጫ ነው። አየር መንገዱ ባለፉት 6 ወራት ውስጥ 10.64 ሚሊዮን መንገደኞችን ማስተናገዱን የገለጹት ዋና ሥራ አስፈጻሚው በዚሁ ጊዜ ውስጥ 451 ሺህ ቶን ጭነት ማጓጓዙን አመላክተዋል። መንግስታዊ ተቋሙ ባለፈው መንፈቅ ዓመት ከመንገደኞች ማጓጓዝና ከጭነት አገልግሎት ያገኘው አጠቃላይ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ ብልጫ እንዳለው አቶ መስፍን አስታውቋል። የአየር መንገዱ ካገኘው አጠቃላይ ገቢ ውስጥ 22 በመቶ ከዕቃ ጭነት የተገኘ መሆኑንም ጠቁመዋል። አየር መንገዱ ባለፈው ግማሽ ዓመት ውስጥ 7 አዳዲስ አውሮፕላኖችን መረከቡን ለገቢው መጨመር አስተዋጽኦ ማድረጉን አክሏል። ሆኖም አሁንም ቢሆን አየር መንገዱ የአውሮፕላን እጥረት እንዳለበት ስራ አስፈጻሚው ተናግረዋል። የውጭ ጉዳይ ሚኒስቴር ባለፈው ጥር ወር አስታውቆ የነበረው ይህ ውሳኔ የሚመለከታቸው በዩናይትድ ስቴትስ በሚገኙ ዜጎቻቸው ተቀባይነት በሌለው መጠን ከመንግስት ድጎማ የሚቀበሉ ሀገራትን እንደሆነ መስሪያ ቤቱ በወቅቱ ገልጿል። የእነዚህ ሀገራት ዜጎች በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቅደውን የቪዛ አሰጣጥ የሚያቆመው ውሳኔ ከጥር 13 2018 ጀምሮ ተግባራዊ ሆኗል። በዚህም ውሳኔ 1 ወር አስቀድሞ የአሜሪካን ሀገር ውስጥ ደህንነት መስሪያ ቤት ሚኒስቴር ክሪስቲኖም በተለምዶ ዲቪ በመባል በሚታወቀው የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ መጣላቸው ይታወሳል። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረት መሆኑን ገልጸዋል።
እገዳው በዲቢ ፕሮግራም ምክንያት አሜሪካውያን ጉዳት እንዳይደርስባቸው ለማረጋገጥም እንደሆነም ክሪስቲ በወቅቱ አስታውቀው ነበር። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የአሜሪካ መንግስት በጊዜው ከጉዞ ጋር በተያያዘ የሚያወጣቸው እገዳዎች ወደ አሜሪካ ከተሞች በሚጓዙ መንገደኞቻችን ላይ ተጽዕኖ አሳድረውብናል ሲሉ መግለጻቸው ይታወቃል። ከየካቲት እስከ ግንቦት ባሉት 4 ወራት ውስጥ ወደ አሜሪካ የሚጓዙ መንገደኞች ቁጥር እንደሚቀንስ ቢጠበቅም የአሜሪካ መንግስት በጊዜው የሚጥላቸው የቪዛና ጉዞ ገደቦች ግን ችግሩን ማባባሱን ዋና ስራ አስፈጻሚው አስረድተዋል። በደቡብ ኮርፋዶን ግዛት በሚገኘው አንድ ትምህርት ቤት ላይ ፈጥኖ ደራሽ ኃይሉ አድርሶበታል በተባለ የድሮን ጥቃት 2 ሕፃናት ሲገደሉ ሌሎች 12 ሰዎች ደግሞ ቆስለዋል። የኮርፋዶን ግዛት ከሚያዝያ 2023 ጀምሮ በሱዳን ጦርና በፈጥኖ ደራሹ መካከል እየተካሄደ ባለው ጦርነት እጅግ አስከፊ ውጊያ የሚታይበት ስፍራ ሆኗል። ኤል ረሃድ የሰሜን ኮርፋዶን ግዛት ዋና ከተማ የሆነችው ኤል ኦቤንድን ከነጭ አባይ ወንዝ ጋር የሚያገናኝ ቁልፍ መስመር ላይ ትገኛለች። ይህም መስመር የጦር ሰራዊቱ ወደ ዋና ከተማዋ ካርቱም የሚደርስበት ዋነኛ መስመር ነው። ከተማዋ ባለፈው የካቲት ወር በኤል ኦቤድ ላይ ተጥሎ የነበረውን የረጅም ጊዜ ከበባ ለመስበር ጦር ሰራዊቱ ወደ ምዕራብ ባደረገው ፈጣን ጥቃት አማካኝነት በድጋሚ በሰራዊቱ ቁጥጥር ስር ውላለች። ከዚያን ጊዜ ጀምሮ ፈጥኖ ደራሽ ኃይሉ ሰፊውን የምዕራብ ዳርፉር ክልል ከቀሪው የአገሪቱ ክፍል ጋር የሚያገናኘውን የምስራቃዊ አውራ ጎዳና ላይ ተከታታይ የድሮን ጥቃቶችን በመሰንዘር ኤል ኦቤድን በድጋሚ ለመክበብ እየሞከረ ይገኛል። ጦርነቱ ከተጀመረ ወዲህ በ10 ሺዎች የሚቆጠሩ ሰዎችን ለሕልፈት የዳረገ ሲሆን ወደ 11 ሚሊዮን የሚጠጉ ሰዎችን ደግሞ በማፈናቀል በዓለም ላይ ትልቁን የረሃብና የመፈናቀል ቀውስ ፈጥሯል። በተጨማሪም ጦርነቱ አገሪቱን ለሁለት የከፈለ ሲሆን ሰራዊቱ ሰሜኑን፣ መካከለኛውንና ምስራቁን ክፍል ሲቆጣጠር ፈጥኖ ደራሽ ኃይሉና አጋሮቹ ደግሞ ምዕራቡንና የተወሰኑ የደቡብ ክፍሎችን ተቆጣጥረዋል። በ2 ሳምንታት ውስጥ ብቻ በደረሱ የድሮን ጥቃቶች ወደ 90 የሚጠጉ ንጹሃን ዜጎች ሲገደሉ 142 ደግሞ መቁሰላቸውን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በዚህ ሳምንት መግለጻቸውን አስታውሶ አፍሪካ ኒውስ ነው የዘገበው። ኒጀር ከፈረንሳይ ጋር ጦርነት ውስጥ ትገባለች። በሺዎች የሚቆጠሩ ወጣቶች በኒያሚ ስቴዲየም በተሰበሰቡበት ይህን የተናገሩት ጄኔራል ኢብሮ አማዶ ፓሪስ ኒጀርን ማተራመስ ትሻለች ሲሉ በድጋሚ ከሰዋል። ቀደም ሲል የጸደቀው የመንግስት የክተት አዋጅ ሀገሪቱን ከፈረንሳይ ጋር ለሚያደርገው ጦርነት ለማዘጋጀት የታሰበ መሆኑን አጽንኦት ሰጥተው ተናግረዋል። ይህ መግለጫ ጥር 21 ምሽት በኒያሚ አየር ማረፊያ ላይ የደረሰውን ጥቃት የተከተለ ነው። በወቅቱ የኒጀር ፕሬዝዳንት ፈረንሳይ፣ ቤኒንና ኮት ዲቯር ጥቃት ፈጻሚዎቹን በገንዘብ ደግፈዋል በማለት አጸፋዊ እርምጃ እንደሚወስዱ ዝተዋል። የፈረንሳይ ጦር ጠቅላይ ኢታማዦር በበኩላቸው ክሱን ውድቅ አድርገዋል። የኢራንንና የአሜሪካንን ድርድር ለማበላሸት እስራኤል እየሞከረች ነው ስትል ቴሄራን ከሰሰች። የኢራን የጸጥታ ኃላፊ አሊ ላርጃኒ በቴሄራን የኒውክሌር መርሃ ግብር ዙሪያ ከዩናይትድ ስቴትስ ጋር የምታደርገውን ድርድር እስራኤል ለማበላሸት እየሞከረች ነው በማለት ክስ ሰንዝረዋል። በዚህም ቀጠናውን የሚያናጋ አዲስ ጦርነት ሊፈጠር ይችላል ሲሉ ስጋታቸውን ገልጸዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ ላርጃኒ በኳታር ዶሃ ባደረጉት ጉብኝት ከአልጄዚራ አረበኛ ጋር ባደረጉት ቃለ ምልልስ የተጀመሩት ንግግሮች በጣም አስቸጋሪ ደረጃ ላይ በመሆናቸው ቴሄራን ከዋሽንግተን ጋር የምታደርገውን ድርድር ለማደናቀፍ እስራኤል ሰበብ እየፈበረከች ነው ብለዋል። ድርድሩ ከዩናይትድ ስቴትስ ጋር ብቻ ነው፣ ከእስራኤል ጋር ምንም አይነት ንግግር አናደርግም ሲሉ አክለዋል። ሆኖም ግን እስራኤል ራሷን ወደዚህ ሂደት አስገብታለች። ዓላማቸው እነዚህን ድርድሮች ለማዳከምና ለማበላሸት ነው ብለዋል። በመስከረም ወር በኳታር ዋና ከተማ መሐማስ ባለስልጣናት ላይ ያነጣጠረ ጥቃት የፈጸመችው እስራኤል የምትከተለው ስትራቴጂ አካባቢው እንዳይረጋጋና አጀንዳዋ ስለ ኢራን ካላት ስጋት የመነጨ ነው ብለዋል። ከኢራን ጋር ብቻ ሳይሆን ከኳታር፣ ሳውዲ አረቢያና ቱርክ ጋር ቁማር እየተጫወቱ ነው በማለት የክልል መሪዎቹን ይህን እንዲያውቁ ጥሪ አቅርበዋል። በሰኔ ወር እስራኤል በኢራን ላይ ያደረሰችው ጥቃት ቴሄራንና ዋሽንግተን ድርድሩን ውጤታማ በሆነ መንገድ እንዳይቀጥሉ ሲያደናቅፉ ነበር ሲሉ የኢራን የጸጥታ ኃላፊ አሊ ላርጃኒ ተናግረዋል።
በዓለም ላይ በህዝባዊ አገልግሎቶች ዘርፍ ያለውን የሙስና ሁኔታ እየተከታተለ ዓመታዊ ሪፖርት የሚያወጣው ትራንስፓረንሲ ኢንተርናሽናል በአውሮፓውያኑ 2025 የአገራትን የሙስና ደረጃን ይፋ አድርጓል። ሪፖርቱ የ182 የዓለም አገራትን የሙስና ደረጃ ያወጣ ሲሆን ኢትዮጵያ በዙሪያዋ ካሉ ጎረቤት አገራት ጋር ስትነጻጸር በሙስና ሁኔታ የተሻለ ደረጃ ላይ መሆኗን አሳይቷል። ሰላም የዱካ ኒውስ ቤተሰቦች፣ የከበረው ሰላምታችን በያላችሁበት ይድረሳችሁ። ለዛሬ ለትንታኔ ወደ መረጥነው ጉዳይ ከማለፋችን በፊት ቻናላችንን ላይክና ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ ጋበዝን። የሀገራት የሙስና ደረጃ ኢትዮጵያ ስንተኛ ላይ ነች? የዓለም አቀፉ ትራንስፓረንሲ ኢንተርናሽናል በየዓመቱ በሚያወጣው የሙስና ጠቋሚ መረጃ መሰረት ኢትዮጵያ ከ182 ሀገራት 96ኛ ደረጃ ላይ ተቀምጣለች። ኢትዮጵያ በአውሮፓውያኑ 2025 በተሰበሰበው መረጃ መሰረት ከ100.38 የተሰጣት ሲሆን ይህም ከአጠቃላይ ከዓለም አቀፍ አማካይ ነጥብ 42 ከመቶ ዝቅ ያለ ሆኗል። ጎረቤት ሀገር ኬንያ በዚህ ሪፖርት ያስመዘገበችው ነጥብ 30 ከመቶ ሲሆን ኤርትራ 13 ከመቶ፣ ሱዳን 14 ከመቶ አስመዝግበዋል። የመጨረሻውን ረድፍ የያዙት የኢትዮጵያ ተጎራባች ሀገራት የሆኑት ሶማሊያና ደቡብ ሱዳን 9 ከመቶ በማስመዝገብ ከ182 ሀገራት የመጨረሻዎቹ ረድፍ ላይ ተቀምጠዋል። ከሰሃራ በታች ካሉ ሀገራት አማካይ ነጥብ ጋር ሲነጻጸር ደግሞ 32 ከመቶ ከፍ ያለ መሆኑ በሪፖርቱ ተጠቅሷል። በሀገራት ውስጥ ያለውን የሙስና ሁኔታ የሚከታተለው ተቋሙ የ182 ሀገራትን ከፍተኛ የሙስና የሚታይባቸውን 0 ሲል ከሙስና የጸዱ የሚላቸውን ደግሞ 100 ነጥብ በመስጠት በአንድ ሀገር የመንግስት ተቋም ውስጥ የሚስተዋሉ የሙስና ተግባራትን በባለሙያዎችና በንግድ ባለቤቶች እይታ ይመዝናል። መመዘኛው በቀጥታ በአንድ ሀገር ውስጥ የተከናወነውን የሙስና መጠን አያሳይም። የሀገራት የሙስና ሁኔታ በሚያሳየው ደረጃ ላይ ከሚሰጠው 100 አጠቃላይ ነጥብ ከግማሽ በላይ የሚያስመዘግቡ ሀገራት በጥሩ ሁኔታ ላይ ያሉ የሚባሉ ናቸው። በአውሮፓውያኑ 2025 የዓለም አማካኝ የሙስና መጠን ወደ 42 ዝቅ ያለ ሲሆን ይህም በዓለም ዙሪያ በመንግስት አስተዳደር ላይ ሰፊ ተግዳሮቶች መኖራቸውን ያሳያል። የካቲት 10 2026 በትራንስፓረንሲ ኢንተርናሽናል ይፋ የሆነው የ2025 የሙስና መረጃ ጠቋሚ ከሰሃራ በታች የሚገኙ በርካታ የአፍሪካ ሀገራትን ሙስናን በመከላከል ረገድ ያላቸውን አፈጻጸም በዓለም አቀፍ ደረጃ ዝቅተኛ መሆኑን ያሳያል። መረጃው እንደሚያሳየው ከሆነ ከሰሃራ በታች ያሉ የአፍሪካ ሀገራት ከባድ የአስተዳደር ፈተናዎች እየተጋፈጡ የሚገኙ ሲሆን አብዛኛዎቹ ሀገራት ከዓለም አቀፍ አማካኝ ውጤት በታች አስመዝግበዋል። ይህም በመንግስት ተቋማት ውስጥ የአሰራር ግልጸኝነት አለመኖር እና ደካማ አፈጻጸም ነጸብራቅ ነው ተብሏል። ይሁን እንጂ ከበርካታ ጎረቤት አገራት አንጻር ሲታይ ኢትዮጵያ የሙስና ደረጃን አንጻራዊ የተሻለ የኢትዮጵያ የሙስና ደረጃ አንጻራዊ የተሻለ ሲሆን ከቀደመው ዓመት ደረጃዋ አንድ እርከን መሻሻል አሳይታለች። ነገር ግን በተጠናቀቀው የፈረንጆቹ 2025 በመመዘኛው ከተካተቱ 100 ሀገራት ውስጥ 38ኛ ደረጃ ላይ ተቀምጣለች። ከ1 እስከ 3 ያለውን ደረጃ በመያዝ ከፍተኛ ሙሰኛ ሀገራት በመሆን ደቡብ ሱዳን፣ ሶማሊያና ቬንዙዌላ ተቀምጠዋል። በሪፖርቱ ከተካተቱ 49 የአፍሪካ ሀገራት ከአውሮፓውያኑ 2012 ጀምሮ አብዛኛዎቹ ደረጃቸው እያሽቆለቆለ የሄደ መሆኑን ሪፖርቱ ያትታል። ከ49ኙ የአፍሪካ ሀገራት መካከል ከ50 በላይ ነጥብ ያገኙት 4 ሀገራት ብቻ ናቸው። ሶማሊያና ደቡብ ሱዳን ዝቅተኛውን 9ኛ ደረጃ ያገኙ ሲሆን ኤርትራ 13ኛ እንዲሁም ሱዳን 14ኛ ደረጃ ይዘዋል። ተቋሙ በአፍሪካ የጸረ ሙስና ጥረቶች ደካማ መሆናቸውን፣ የሲቪክ ምህዳር መጥበቡንና የዜጎች ፍትህን የማግኘት ዕድል የተዛባ መሆኑን በሪፖርቱ ላይ ገልጧል። በዓለም አቀፍ ደረጃ ዝቅተኛ ሙስና ያለባቸው ሀገራት ዴንማርክ፣ ፊንላንድና ኒውዚላንድ ናቸው። በዚህም መመዘኛ ኢትዮጵያ ከፍተኛውን ነጥብ ያስመዘገበችው በ2021 ሲሆን
ያመጣችውም ነጥብ በወቅቱ 39 ከመቶ ነበር። በ2024 ሪፖርት መሰረት የሀገሪቱ ነጥብ 37 ከመቶ ሆኖ ተመዝግቧል። በዚህ ሪፖርት ዴንማርክ 89፣ ፊንላንድ 88 እና ሲንጋፖር 84 ነጥብ በማስመዝገብ ሙስናን በመቆጣጠር ቀዳሚዎቹ ሀገራት ሆነው ተመዝግበዋል። ሀያላን ከሚባሉት ሀገራት መካከል አሜሪካ 64 ከመቶ፣ ቻይና 43 ከመቶ፣ ሩሲያ 22 ከመቶ ነጥብ አግኝተዋል። በመንግስት መዋቅር ውስጥ የሚፈጸም ሙስናን በሚያሳየው በዚህ ዓለም አቀፍ ሪፖርት ከሳሐራ በታች ካሉ ሀገራት የተሻለች ሆና የተመዘገበችው ሲሸልስ በ68 ነጥብ ከመቶ ነው። በመቀጠልም ኬፕ ቨርዴ 62፣ ቦትስዋና 58 እንዲሁም ሩዋንዳ 58 በማስመዝገብ ይከተላሉ። ሰላም ሰላም የዱካ ኒውስ ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለዛሬ ወደ መረጥነው ዝርዝር ጉዳያችን ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በአክብሮት ጋበዝን። ከትራምፕ አወዛጋቢ ፖሊሲዎች ጀርባ ያለው አደገኛው ሰው ስቴፈን ሚለር በፖለቲካ ውስጥ ካሳለፋቸው ጨለማ ቀናት የታደጉት ዶናልድ ትራምፕ ናቸው። ስቴፈን ሚለር ለዓመታት በዶናልድ ትራምፕ የፖለቲካ ምህዋር ውስጥ ወግ አጥባቂ ሆኖ ቆይቷል። በዋይት ሃውስ የፖሊሲ አውጪ ኃላፊነት ያሳየው የማያወላወል አቋምና የተገዳዳሪነት መንፈስ የፕሬዝዳንቱን ጠንካራ የኢሚግሬሽን አጀንዳ ወደፊት እንዲራመድ አስችሎታል። የትራምፕ አስተዳደር በአገር ውስጥም ሆነ በውጭ በ2026 ከፍተኛ ፍጥነት የጀመራቸውን ፖሊሲዎች እጅግ ኃያል ፖለቲከኛ ሆኖ ቦታውን እንዲያጸና አግዞታል። ከእርሱ በተቃራኒ ለቆሙት ግን ጠላት ነው። ዋሽንግተን ዲሲ በሕዝብ መሰብሰቢያ ስፍራዎች የተለጠፉ የእርሱ ምስሎች ላይ ፋሺዝም የሚል ስላቅ ተጽፎባቸዋል። ዲሞክራቶች ከኃላፊነቱ እንዲለቅ ጠይቀዋል። አንዳንድ የራሱ የፖለቲካ ፓርቲ አባላትም በይፋ ፖለቲካዊ ውሳኔዎቹንና ብቃቱ ላይ ያላቸውን ጥያቄዎች አንስተዋል። ባለፉት ሳምንታት ደግሞ ሚለር ራሱን ዝነኛ ባልሆነበት አካባቢ አግኝቶታል። ከጀርባ ሆኖ የትራምፕን ፖሊሲዎች ያሽከረክር የነበረው ግለሰብ ድንገት ከፊት ወጥቶ የአይን ሁሉ ማረፊያ ሆኗል። እያንዳንዱ የሚናገራቸው ቃላት ተበጥረውና ተነጥለው ይታያሉ፣ ይተነተናሉ። ሁሌም ክንደብርቱ ሸብረክ ማለት የማያውቀው የፌዴራሉ የኢሚግሬሽን ተቆጣጣሪዎች ባለፈው ወር በሚኒያፖሊስ አሌክስ ፕሬቲን ተኩሰው ከገደሉ በኋላ ሚለር በማህበራዊ ሚዲያው ላይ በርካታ ነገሮችን አጋርቷል። ሚለር በእነዚህ የማህበራዊ ሚዲያ ልጥፎቹ የሕክምና ባለሙያውን የአገር ውስጥ አሻቢሁም ነፍሰ በላ ሲል ወንጅሎታል። የትራምፕን የ2016 የምርጫ ዘመቻ ለነበረው ሰው ይህ የተለመደ የጥላቻ ንግግር ነበር። ዲሞክራቶችን የአመፅ እሳት እያቀጣጠሉ ነው ሲል ከሷቸዋል። የሰጣቸው አስተያየቶችም በተጨባጭ በሐሰተኛ መረጃ የተሞሉ ነበሩ። የቪዲዮ ማስረጃዎች እንደሚያሳዩት ከሆነ ፕሬቲ ምንም እንኳን ፍቃድ ያለው ሽጉጥ ቢይዝም አይኑ ላይ የሚያቃጥል ፈሳሽ ተረጭቶበታል። 10 ጊዜ በጥይት ከመመታቱ በፊትም የጉምሩክና የድንበር ቁጥጥር ባለስልጣናትን አላስፈራራም። ከቀናት በኋላ ሚለር ለመገናኛ ብዙሃን በሰጠው መግለጫ አስተዳደሩ ግድያውን በሚመለከት በቦታው ከተገኘ ሪፖርት ላይ ተመሰረተ በሚል የሰጠውን መረጃ እንደ ሚለር ላለ ተገዳዳሪ ረዳት እንዲህ አይነት መግለጫ ሰጥቶ ወደ ኋላ ማፈግፈግና ወደ ኋላ መቅረት ያልተለመደ ነው። ነገር ግን ዲሞክራቶች የኢሚግሬሽንና ጉምሩክ ተቆጣጣሪዎቹ ለተቃውሞ አደባባይ የወጡ ሰዎች ላይ የኃይል እርምጃ እንዲወስዱ ያበረታታል ሲሉ ይተቹታል። የኮንግረስ አባሉ ዶን ቤር በማህበራዊ ሚዲያ ገጻቸው ላይ ለስቴፈን ሚለር የአሜሪካ ዜጎች በአይኤስ እና ሲፒቢ መገደላቸው ብቻ በቂ አይደለም፣ በኋላም ስለ ሞታቸው ሐሰተኛ መረጃ ይሰጣል ሲሉ ኮንነውታል። አክለውም ሚለር ፍትሃዊ ደም መጣጭና ጨካኝ ነው እና ፖሊሲዎቹ በስልጣን ላይ እስካለ ድረስ ሕይወትን አደጋ ላይ ይጥላሉ ብለዋል። በግንቦት ወር ሚለር የኢሚግሬሽን ተቆጣጣሪዎች ሰነድ አልባ ግለሰቦችን ከአሜሪካ ከተሞች በቁጥጥር ስር በመዋል ከሀገር እንዲያባሩ ትእዛዝ ሰጥቷል። ለፎክስ ኒውስ በቀን 3000 ሰነድ አልባ ግለሰቦችን በቁጥጥር ስር ለመዋል መታቀዱን ተናግሯል።
እንደ ዋሽንግተን ኤግዛማይነር ዘገባ ከሆነ ሚለር በአንድ ስብሰባ ላይ የፌዴራል ተቆጣጣሪዎች በተለያዩ የአሜሪካ ከተሞች የሚገኙ ሰነድ አልባ ግለሰቦችን በቁጥጥር ስር ለመዋል የሚጠበቅባቸውን አልሰሩም በሚል ክፉኛ አብጠልጥሏቸዋል። ከዛ ጊዜ ጀምሮ እንደ ዋሽንግተን ዲሲ፣ ቫርለር፣ ቺካጎና ሚኒያፖሊስ ያሉ ትልልቅ የአሜሪካ ከተሞች እርምጃቸውን አጠናክረው ቀጥለዋል። የሀገር ውስጥ መስሪያ ቤት ኃላፊዋ ክሪስቲ ኖም የትራምፕ አስተዳደር ሰነድ አልባ ስደተኞችን የማስወጣት እርምጃን በማስፈጸም ረገድ ከጀርባ አሉ በሚል ለሚቀርብባቸው ትችት ለአክሲዮስ የዜና ወኪል ሲመልሱ የሰራሁትን ሁሉ ያደረግኩት በፕሬዝዳንቱና ስቴፈን ትዕዛዝ ነው ሲሉ ተናግረዋል። አሜሪካኖችን ያስከፋው እርምጃ ምንድን ነው? ሚለር ሰነድ አልባ ስደተኞችን ለማስወጣት የተነሳሳው በዘረኝነትና በጭፍን ጥላቻ ተገፍቶ ነው በሚል የሚቀርብበትን ክስ ያስተባብላል። የኢሚግሬሽን ፖሊሲው ትራምፕ ለመራጮቻቸው የገቡትን ቃል የሚፈጽሙበትና ቃል ኪዳናቸውን የሚጠብቁበት አንዱ መንገድ ነው በማለት ይከራከራሉ። ሆኖም ትራምፕ ሁለት አሜሪካውያን በሚኒያፖሊስ በኢሚግሬሽን መኮንኖች መገደላቸውን ተከትሎ የሚወስደው እርምጃ ረገብ ማለት ያስፈልገዋል ብለዋል። ትራምፕ በኢሚግሬሽን ፖሊሲያቸው ላይ ያላቸው ተቀባይነት ወደ 39 በመቶ ወርዷል። ይህ ደግሞ ወደ ዋይት ሃውስ ከመጡ በኋላ ያገኙት ዝቅተኛው የህዝብ አስተያየት ነው። በርካታ ሰዎች 58 በመቶ ያይሉ የኢሚግሬሽን መኮንኖች ሰነድ አልባ ስደተኞችን ከሀገር ለማስወጣት የሚወስዱት እርምጃ ተመጣጣኝ አይደለም ወይም ከተገቢ በላይ ነው ብለው ያምናሉ። ይህ ቅሬታ ደግሞ ሚለርን በተቺዎቹ ፊት ለፊት ላይ ያለምንም መከላከያ ጋሻ ያስቀምጠዋል። በትራምፕ 2016 እና 2024 ምርጫ ዘመቻ ወቅት ስትራቴጂስት በመሆን የሰሩት ብራያን ላንዛ ሚለር ሰነድ አልባ ስደተኞችን በጅምላ ከሀገር ለማባረር የተቀረጸው ፖሊሲ አርቃቂ ነው ይላሉ። ሚለር በዋይት ሃውስ ያለው ይፋዊ ስልጣን የፕሬዝዳንቱ ጽሕፈት ቤት ምክትልና የሀገር ውስጥ ደህንነት አማካሪ ነው የሚል ነው። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይ ሌቪትስ ስቴፈን ሚለር ፕሬዝዳንት ትራምፕን ለዓመታት በታማኝነት አገልግሏል፣ ምክንያቱም አስተዋይ፣ ታታሪና ታማኝ ነው ስትል ትናገራለች። ስቴፈን እያንዳንዱን የውጭም ሆነ የሀገር ውስጥ ፖሊሲ በከፍተኛ ፍጥነት መተግበሩን ለማረጋገጥ ሁሉንም የመንግስት ጫፎች ያሳስባል። ባለፉት ዓመታት ያስመዘገበው ውጤትን ስለ እርሱ ይናገራል። ባለፈው ዓመት ሚለር የዋይት ሃውስ ብሔራዊ ደህንነት አማካሪ ይሆናል የሚል ወሬ ተናፍሶ ነበር። ነገር ግን ፕሬዝዳንት ትራምፕ የሚናፈሰውን ወሬ ውድቅ አድርገዋል። ስቴፈን ከዛም በላይ ከፍ ብሎ በሰንደቁ ላይ የሚውለበለብ ግለሰብ ነው ነበር ያሉት። ባለፈው መጋቢት ወር ዩናይትድ ስቴትስ የመን የሁቲ አማጽያን ላይ የአየር ጥቃት ለመሰንዘር በዝግጅት ላይ ሳለች የአትላንቲክ አርታይ ጄፍሪ ጎልድበርግ የደረሰው የሲግናል የጽሑፍ መልእክቶች ሚለር በዋይት ሃውስ እቅዶች ውስጥ ማዕከል መሆኑን አሳይቷል። እንደሰማሁት የፕሬዝዳንቱ ይሁንታ ተገኝቷል። እርምጃውን ውሰዱ ሲል ምክትል ፕሬዝዳንት ጄዲ ቫንስን፣ የመከላከያ ሚኒስትር ፒት ሄግስትንና የውጭ ጉዳይ ሚኒስትር ማርኮን ሩቢዮንን ጨምሮ ለከፍተኛ ረዳቶቹ ቡድን አባላቱም ሁሉ የመልእክት መለዋወጫ ጽፏል ተብሎ ተነግሯል። ከጥቂት ወራት በፊት ሚለር በካሪቢያን አካባቢ የአደንዛዥ እጽ አዘዋዋሪዎች ንብረት ናቸው በሚል የተጠረጠሩ ጀልባዎችን ለማውደም የተካሄደውን ወታደራዊ ዘመቻ የመቆጣጠር ኃላፊነት ተጥሎበት እንደነበር ተዘግቧል። ይህም በጥር ወር መጀመሪያ ላይ የቬኔዙዌላውን ፕሬዝዳንት ኒኮላስ ማንዱሮን ከስልጣን እስከ ማንሳት ድረስ ተስፋፍቷል። ትራምፕ በማር አላጎን ሪዞርት ውጤታማ ወታደራዊ ዘመቻ ማካሄዱንና ማዱሮ መያዛቸውን ይፋ ሲያደርጉ በዙሪያቸው ከነበሩ ከፍተኛ ባለስልጣናት መካከል አንዱ ሚለር ነበር። ላዛን ሚለር በውጭ ፖሊሲ ላይ ያለው ሚና ያልተለመደ ነው ይላሉ። በተጨማሪ ስቴፈን ፕሬዝዳንት ዶናልድ ትራምፕ የተለመደውን መንገድ የሚከተሉ ፕሬዝዳንት አለመሆናቸውን በሚገባ ያውቃል። ስለዚህ በዙሪያቸው ለምክርና ለግብአት ማን እንደሚፈልግ በሚገባ ይረዳል ሲሉ ተናግረዋል። ስቴፈን በፕሬዝዳንቱ ዙሪያ በመሆንና ግብአቶችን በመስጠት ጥሩ ስራ ሰርቷል ተብሏል። ስቴፈን የተለመደውን ሕግ በሚከተል ፕሬዝዳንት ስር ቢሆን ኖሮ ይህንን ያህል ውጤታማ አይሆንም ነበር። በመጨረሻም ይህ ሰው ከፕሬዝዳንት ትራምፕ ጋር እስከ መጨረሻው ይቆያሉ ብለን ስንጠይቅ ትራምፕ ወደ ዋይት ሃውስ በተመለሱበት የመጀመሪያ ዓመት ጊዜ ውስጥ ሚለር በአስተዳደሩ የታላላቅ ሥራዎች ውስጥ ተሳትፏል። ይህም ያለውን ከፍተኛ ተጽዕኖ የሚያሳይ ነው። ከቬኔዙዌላ ወረራ በኋላ
ሚለር የፕሬዝዳንት ትራምፕ አስተዳደር በምዕራቡ ንፍቀ ክበብ ላይ የበላይ ለመሆን የያዘውን አቋም ለመከላከል በሲኤንኤን ላይ ቀርቦ ነበር። ዝነኛ ፖድካስተር የሆነችው የሚለር ባለቤት በበኩሏ በኤክስ ገጿ ላይ የግሪንላንድ ካርታ ላይ የአሜሪካንን ሰንደቅ ዓላማ በማኖር ካጋራች በኋላ ፕሬዝዳንቱ ደሴቲቱን ለመቆጣጠር ያላቸውን ፍላጎት በስፋት መነጋገሪያ ሆኗል። እናም ይህንን የፕሬዝዳንቱን ፍላጎትና አቋም ከካሜራ ፊት ለፊት ቆሞ የሚያስረዳው የሚያብራራውና የሚከላከለው ስቴፈን ሚለር ነበር። በ2025 ሊብራል የሆነ ቡድን በብሎጉ ላይ ስቴፈን ሚለር የትራምፕ አስተዳደር አጀንዳዎችን በመቅረጽ ረገድ ወሳኝ ሚና አለው ብሎ ጽፎ ነበር። መንግስት ስደተኛ ቤተሰቦች ላይ እርምጃ እንዲወስድ በማድረግ በመንግስት ውስጥ የነጭ የበላይነት የሚለውን አስተሳሰብ እንዲቀነቀን እስካሁን ያሳለፈው የሥራ ዘመን ጭፍን ጥላቻ ተቋማዊ አቅም ሲያገኝ ምን እንደሚፈጥር ማሳያ ነው ሲሉ ይደመድማሉ። እስካሁን ያሳለፈው የሥራ ዘመን ጭፍን ጥላቻ ተቋማዊ አቅም ሲያገኝ ምን እንደሚፈጥር ማሳያ ነው ሲል ይደመድማል። ሚለር ለቀሰቀሰው የትኛውም ውዝግብ ከትራምፕ ጋር ያለው የቅርብ ወዳጅነት የረዳው ሲሆን በዙሪያቸው ካሉ ጥቂት ሰዎች መካከል አንዱ እንዲሆን አድርጎታል። ባለፈው ሳምንት የሳውዝ ካሮላይናዋ ሴናተር ሊንዲሲ ግራሃም ዶናልድ ትራምፕን እናሳምነዋለን ብላችሁ ለምታምኑ ባልደረቦቹ ስቴፈን ሚለር የእሱ ቀኝ እጅ መሆኑን አትዘንጉ፣ መልካም ዕድል ብላለች። የትራምፕ ዘመን ማብቂያ ደርሶ ሰዓቱ 12 ሲያሳይ ጥቂት ሰከንዶች ከዶናልድ ትራምፕ ጋር በመሆን ቢሮውን ለቀው ይወጣሉ። ስቴፈን ሚለር ከእነዚያ መካከል አንዱ ይሆናል ስትልም ፕሬዝዳንቱና ረዳታቸው ያላቸውን ቅርበት ገልጻለች።